እኔ ዛሬ ቲክታክ አይደለም ሶሻል ሚዲያ ሙሉ በሙሉ ለቅቄላችሁ እወጣለሁ። እየተቃወምን ያለ ነው ላሳያችሁ። እሺ ምን እየተቃወምን እንደሆነ በግልጽ እንድትረዱ ፈልጋለሁ። ምንድነው እያነሳን ያለ ነው? ተቃውሟችን ምንድነው? ለምሳሌ ምን ሲል ሰማሁት? እንግዲህ ያሬድ በሲኦል ያሉ ነፍሳትን እግዚአብሔር ቢያሳይ ማራቸው ብለ ስለነዛ ነፍሳት አትለምንም ወይ የሚል ጥያቄ ይጠይቀዋል ወንድማችን ኤርሚያስን ማለት ነው። አይ ለምንላቸዋለሁ ሰው በቃ እንደዛ አድርገው ነው ነፍሳትን ከሲኦል የሚያወጡት አይነት ነገር ሲናገር እና ህዝቡን ግራ ሲያጋባ ሰማ ነው። እሺ ያሳዩን እንግዲህ እዛ ቤት የተወሰነ ለመስማት ሞክሬ ነበር የሚሰራውን ድራማ ማለት ነውና በጣም ልክ እንደ ሕፃን ልጅ ሰውን ለማታለል ሰው ሲሞክር ማለት ነውና እሱን ስመለከት ነበር። መዝሙረ ያሬድ በተባለ ሰው እስኪ ስትናገር በነበረው ላይ የመወያየት አቅሙ ካለ መዝሙረ ያሬድ ና ብቅ በል፣ ከፈለክ ደግሞ ቤትህን ክፈትና እኛ እንምጣ። ገድላት ድርሳናት ባታምን ባይዘው በኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮት ሲኦል ነው የምትገባው። ገድላት ድርሳናት የማያምን ኦርቶዶክሳዊ ሲኦል ነው የሚገባው። የተጻፈ ነው የምናሳየው። ለምሳሌ አባባ ወንዳሮ እንደዚህ ተብሎ ተጽፎላቸዋል። ይኸው የለበሱት ልብስ የዘላለም ሕይወት ይሰጣል ብሎ የለ እንዴ? እናንተ ነውረኞች ብላችሁ እንድትሉ ነው የምንፈልገው። ወይ የተፉት ምራቅ እኮ ለዘላለም ሕይወት ዋስትና ነው ብላችሁ እኮ ጽፋችኋል። የምን የሰው የራሳችሁን ታሪክ ደብቃችሁ ለምን የሰው ታሪክ ላይ የምትንጠለጠሉት ብላችሁ አሳፍሩን። በሉና ኑና በሉና ንገሩን። በእውነት ቆመው ሽንታቸውን ሲሸኑ ሽንታቸው ያረፈበት ቦታ ላይ እሱን አፈር የቀመሰ ሰው የዘላለም ሕይወት ያገኛል ብሎ የሚል እንደናንተ የተጻፈ ኮተታ ኮተት ካለ አሳዩን። እኔ ዛሬ ቲክታክ አይደለም ሶሻል ሚዲያ ሙሉ በሙሉ ለቅቄላችሁ እወጣለሁ። እንዲህ የሚል 7 ጥቋቁር ውሾችና 7 የሰው አጽም ከውስጤ ሲወጣ አየዋለኝ በህልሙ። በጸለይኩለት ቀን አደረ። በማግስቱ ጠዋት ላይ እንዴት እንደዋለ እንዴት እንዳደረ ለማየት ስመጣ ይሄንን ህልም ነገረኝ እና ተነስቶ እንጂ የሰዎች የህይወት ታሪክ ተጻፈ አልተጻፈ አይደለም ጉዳዩ አይደለም። ይሄ ሁላ ጩኸትና ግርግር ግን ለምንድን ነው ካላችሁኝ የጥፍሩ ጉዳይ እንዳይነሳ ነው። በጥፍር የዘላለም ሕይወት ይገኛል፣ በተቅማጥ የዘላለም ሕይወት ይገኛል፣ በመቃብር ስፍራ የዘላለም ሕይወት ይገኛል የሚለው ነውር እንዳይነሳ ነው ያ ሁላ ጩኸት የነበረው እንዳናወራም ሲደረግ የነበረው ማለት ነው። አስተውላችሁ ከሆነ እኔ ሳወራ ድምፄ አይሰማም ነበር። ሆም ብለው ነው እንደዛ የሚያደርጉት። ሁሉም ማይካቸውን ይከፍቱና ያወሩ ነበር። አሁን ድምፄን የሰማችሁ አይደል? ሰው ቢያወራ ግን በቃ ይረብሻል። ለምን እንደሆነ አላቅም። አፕዴት ፈልጎ ከሆነ አላቅም። ቲክቶኩ ሆም ብለው ያደረጉ ነበር እንደዛ ማለት ነው። ሆም ብለው ያደረጉ ነበር። ለምን አቦ 100 ዓመት ተዘቀዘቀ። እሺ ተዘቀዘቀ፣ ችግር የለውም ይዘቅዘቅ። 100 ዓመት የመዘቅዘቅ አቅሙ ካለው በመዘቅዘቁ የኢትዮጵያ ሕዝብ በሙሉ ተምሯል የሚል ጽሑፍ ደግሞ ቀጥሎ ታነባላችሁ። አያችሁ፣ ይሄ ነው አሁን ይሄ በወንጌል ላይ የተደረገ አመጽ ነው። ይሄን ነው እኛ የምንቃወመው። ከተመቸው ይዘቅዘቅ። እኔ አሁን ለምን ተዘቀዘቀ ብዬ ጥያቄ አላቀርብም። 100 ዓመት አይደለም ለምን 1000 ዓመት አይዘቀዘቅም? መዘቅዘቁ ላይ አይደለም ጉዳያችን እሱ አይደለም። በመዘቅዘቁ ምክንያት ግን የኢትዮጵያ ሕዝብ በሙሉ ተምሯል የሚል ጽሑፍ ግን ቀጥሎ ተጽፏል አይደል? ይሄ ነውር ነው። የኢትዮጵያ ሕዝብ ሲጀምር አልተማረም ሁሉ ኢትዮጵያ ውስጥ ሙስሊም አለ፣ ኢቲስት አለ፣ ዋቂ ፈታ በጣም የተለያየ አለ። ኢትዮጵያ ውስጥ የተማረው ማን ነው? በክርስቶስ ኢየሱስ በማመን ከጨለማው ወደ ብርሃን ወደሚደነቀው ብርሃን የመጣው ብቻ ነው ምህረትን ያገኘው እንጂ በአቦ መዘቅዘቅ የሚገኝ ድህነትም የዘላለም ሕይወትም ምህረትም የለም ማለት ነው። ሶ የምንቃወመው ይሄን ነው። ስንቃወም እንኳን የምንቃወመው ይሄን ነው እንጂ የሰዎች የህይወት ታሪክ ተጻፈ ለምን ተጻፈ ብለን አንድም ቦታ ስንቃወም ሰምታችሁን አታውቁም። እያወጣን እስኪ አሁን ግቡና በእናንተም ቤት አሁን እንደዚህ አይነት ጽሑፍ አለ ካላችሁን እኛንን አብረን የምንቃወማችሁ። እናንተ የመቃወም አቅም የላችሁ። እናንተ አትቃወሙ። ለምን? ክርስቲያን ስላልሆናችሁ፣ የክርስቶስ የመስቀል ስራ ስለማይገባችሁ፣ ደሙን ስላልተረዳችሁት አትቃወሙ። እኛ ግን እንደዚህ አይነት ነውር ከተጻፈ እንደው ተጽፎ ከተገኘ የለም እኮ ነው ይወራረዳለሁ። ክርስቲያንና እኛ አንጽፍም፣ እንደዚህ አይነት ነውር አንጽፍም። እንደው ካለ ግን እኔ ነኝ ቀድሜ የምቃወመው። እስኪ አሳዩን፣ እኛ ደስ ይለናል። ግቡና ከፍታችሁ አሳዩን። በሆነ ሰውዬ መጋደል የዘላለም ሕይወት ይገኛል ተብሎ ከተጻፈ የለም በጭራሽ። ክርስቲያን እንደዚህ አይነት ነውር አይጽፍም። ህሊናው አይፈቅድለትም። ደሙን ያስባል። ገና እጁ ይኸውላችሁ እንደዚህ አይነት ጽሑፍ ለመጻፍ ገና በመጀመሪያ በአጋንንት ፕሮሰስ መደረግ አለበት። በአጋንንት ምሪት ካልሆነ በስተቀር በእግዚአብሔር መንፈስ ያለ ሰው እንደዚህ አይነት ነገር ሊጽፍ አይችልም። ሲጀምር ከናካቴው ማለት ነው አይጽፍም።
የእግዚአብሔር መንፈስን የተቀበለማ ስለ ክርስቶስ ኢየሱስ እውነት ነው የሚመሰክረው። ስለ ሰዎች የህይወት ታሪክ እንኳን ቢጻፍ ስለ ተጋድሏቸው ሂደው ወንጌል ስለመስበካቸው ስለ ህይወታቸው ሊጻፍ ይችላል። በዛ ተጋድሎ የዘላለም ሕይወት ይገኛል ብሎ አንድ ሰው የመጽሐፍ አቅሙ ካለው እሱ አልዳነም። እስኪ ግቡና አሳዩ፣ በጌታ አሳዩ። በቃ ከእናንተ እኩል ነው። ከእናንተ በፊት ነው እኛ የምንቃወመው። ከእናንተ በፊት የመቃወመው አቅሙ አለን ክርስቲያኖች ስለሆን፣ አንተ ግን አትቃወም። በዘርሃ ብሩክ ጥፍር የዘላለም ሕይወት ይገኛል ተብሎ ተጽፎ ትላለህ ገብተህ። አዎ እግዚአብሔር ታዲያ ምን ይሳነዋል? ወዳጅ እግዚአብሔር የመርህ አምላክ ነው። በደሙ በክርስቶስ በልጁ ደም አይቀልድም። በልጁ ደም አይቀልድም። በቃ የዘላለም ሕይወት ኢየሱስ ብቻ ነው፣ አለቀ። 10 ጥፍር ስትነቀል ብትውል የዘላለም ሕይወት አታገኝም። አይደለም የዘርሃ ብሩክ ጥፍር አሉኝ የምትላቸው ቅዱሳን ተሰብስበው ጥፍራቸውን ነቅለው ቢሰጡ የዘላለም ሕይወት አታገኝም በጭራሽ። የምንቃወመው ይሄን ነው። እኛ ከመሰረቱ ስንቃወመው የምንቃወመው ይሄን ነው። ሰው ግቡና እስኪ ያሳዩን ወንድሞች፣ ቀጥሉ። ለእናንተ እንግዲህ ቤቱ ክፍት ነው ማለት ነው። ቤቱ ክፍት ነው። እሺ ቴንኪዩ ወንድምነት፣ ተባረክ። ዜዶ እንኳን ደህና መጣ ወንድምነት። እትዬ ሰብሊ እንደዚሁም ቃል ሁላችሁንም ሰላም ብያለሁኝ። በእውነት አላስወራ ብሎ ሲላችሁ በጣም ተሰማኝና ትዕግስታችሁን በጣም አደነቁ። በዚህ ያህል ልክ ቁጭ ብላችሁ ለማውራት እንኳን እድል የማይሰጥበት ቤት ማለት ነው። ልጁ በቃ ይህንን ይፈልገዋል። እንደዚህ ቤቱ የጭቅጭቅ ቤት እንዲሆን እንጂ ለመማርም ለማወቅም ፈልጎ አይደለም ልጁ ይህን የሚያደርገው። እና ውጡም ስላችሁ በእውነት ወንድምነትን ሳትንቁ ስለወጣችሁ ቴንኪው። እዚህ የሚያወራ ሰው ካለ ጴንጤ ገድላለሁ ብሎ የሚል ካለ እና አባባ ዋንዳሮም ብቻ አይደለም፣ በደቡብ ኢትዮጵያ ውስጥ በጣም ብዙ አሉ። በሰሜን ኢትዮጵያም ላይ እንደዚሁ አሉ። እንደ የደቡብ ኢትዮጵያን ያህል ብዙ ባይሆኑም አሉ። በምስራቅም በምዕራብም ቀደምት የሆኑ አባቶች ጌታን የተቀበሉ ጌታን ያገኙ ማለት ነው። እና እኛ አባባ ዋንዳሮ ታዲያ በስማቸው ጧፍ፣ ዕጣን፣ ዘቢብ፣ ዣንጥላ ለቤተክርስቲያን የሰጠ የዘላለም ሕይወት እስከ 20 ትውልድ ድረስ ይማርልሃል ብሎ የሚላል እንዴ? አንድም ትውልድ አይማርም ስለ አባባ ዋንዳሮ ብሎ ጌታ የሚምረው ትውልድ የለም። አባባ ዋንዳሮ በሰበኩት በኢየሱስ ክርስቶስ ግን አምኖ የዳነ ይድናል ነው እንጂ እንደዛ እሳቸው ብቻ አይደሉም። በጣም ብዙ እልፍ አባቶች አሉን፣ እናቶች አሉን በጌታ የቀደሙ ማለት ነው። እዚህ እኛ ቤት እንደዚ አይነት ኮተታ የለም። አለ ብላችሁ ምትሉ ከሆነ ቀድሞ ወንድምነት እንዳለው ለዜድ ሰጠዋለሁ። አሁን የፈለጋችሁትን ገድል ብላችሁ ምትሉትን የእኛ ቤት የተጻፈ በኢትዮጵያ ወንጌላውያን ቤተክርስቲያናት ታሪክ ውስጥ የተጻፈ ከአፄ ምኒልክ በፊትም ከአፄ ምኒልክም ጀምሮ ያለ መጽሐፍ ካለ ይዛችሁኑ እኛን አንደበታችንን አስይዙን። ያውም በእውቀት ነው። እዚህ ገብቶ ለሚያወራ ሰው ቤቱ በመረጃ እስካወራ ድረስ ትልቁ ላይ ያደርገዋለሁ ያወጣል። እዚህ ቁጭ ብሎ ግን የህይወት ታሪክ አያነብም። እኛ አሁን ስንመጣ ገድሉን ሙሉን አይደለም ለእናንተ የምናነበው። እኛ ገድሉን በቤታችን ውስጥ አንብበን የትኛው ምዕራፍ ላይ የትኛው ገጽ ላይ የትኛው ወርሃ መስከረም ወይ ጥቅምት ወይ ህዳር ከሆነ የትኛው ክፍል ላይ ከቅዱሳት መጽሐፍት ጋር እንዴት እንደሚጣላ አንብበን ነው የምንመጣው እንጂ እንደናንተ አንድ ማሰው ሰብስበን ይሄ ሰው የህይወት ታሪክ አይደለም እናስነበበው። ካነበብክም ሜን ፖይንቱ ላይ ለምሳሌ አባባ ዋንዳሮ እንደዚህ ተብሎ ተጽፎላቸዋል። ይኸው የለበሱት ልብስ የዘላለም ሕይወት ይሰጣል ብሎ የለ እንዴ? እናንተ ነውረኞች ብላችሁ እንድትሉ ነው የምንፈልገው። ወይ የተፉት ምራቅ እኮ ለዘላለም ሕይወት ዋስትና ነው ብላችሁ እኮ ጽፋችኋል። የምን የሰው የራሳችሁን ታሪክ ደብቃችሁ ለምን የሰው ታሪክ ላይ የምትንጠልጠሉት? በላችሁ አሳፍሩን። በሉና ኑና በሉና ንገሩን። በእውነት ቆመው ሽንታቸውን ሲሸኑ ሽንታቸው ያረፈበት ቦታ ላይ እሱን አፈር የቀመሰ ሰው የዘላለም ሕይወት ያገኛል ብሎ የሚል እንደናንተ የተጻፈ ኮተት ካለ አሳዩን። እኔ ዛሬ ቲክታክ አይደለም ሶሻል ሚዲያ ሙሉ በሙሉ ለቅቄላችሁ እወጣለሁ። እንዲህ የሚል አርቲ ቡርቲ ነገር አምጡ፣ እኔ ካፈርኩበት ማለት ነው። ይኸው እኔም ወንድሞቼም እዚያ ያለን። ስለዚህ መታችሁ ማሳየት ነው። መረጃ ያለው ጴንጤ ገድል አለው እናንተ ቤት ተዝቆ የማያልቅ ምናም ነገር ብላችሁ ያላችሁትን አምጡ። ኦኬ ሉተር ራሱ ብለዋል አይደል? ሉተር ፈሱ ምናም ነገር ብለዋል አይደል? ኦኬ በፈሱ አጋንንት ይወጣል ብሎ የሚል የተጻፈ ሪትን የሆነ በሉትራውያን የሚሆኑ እንደዚሁም በተቀሩት አጠቃላይ ወንጌላውያን ሪፎርሜሽን ፋዘር ብለን ስለምናምነው ስለምንቀበለው ሉተርም ማለት ነው እንደ እግዚአብሔር ቃል የተናገረው እንቀበላለን፣ እንደ እግዚአብሔር ቃል ያልተነገረውን አንቀበልም። ግን የተጻፈ ካለ ኑና አሳዩን።
በእኛ በወንጌላውያን አጠቃላይ እንደ ሪፎርሜሽን ፋዘር በፈሱ አጋንንት ያወጣል ብሎ የሚል ካለ እናቱ የወለደችው ኦርቶዶክሳዊ ካለ መጥቶ መጽሐፉን እዚህ ፊት ለፊት ላይ ይክፈተው፣ ገጹን ምዕራፉን በማን እንደተጻፈ መቼ እንደተጻፈ ከመቼ ጊዜ ጀምሮ ለአገልግሎት ለጥቅም የምናውለው እሁድ እሁድ እንደናንተ የምናነበው ከሆነ ኑና አሳዩን በመድኃኒዓለም። ዛሬ እኔ ሞፈሬን እሰቅላለሁ ማለት ነው። እንደዚህ አይነት ኮተታ ኮተት ግን እኛ ቤት እኛ ህይወት ውስጥ የለም። ጴንጤ ጽድት ያለ እምነት መሆኑን ያው እግዚአብሔር ምስክር ነው፣ እኔ መሰክራለሁ። ስመሰክር የሚያውም ደግሞ በጄኒውን በሆነ ነገር ነው። እንዲሁም ብዬ ስላለሁበት በጭፍንነት አይደለም የምናገረው። እንደዚህ አይነት ከእንዲህ አይነት እንደ አሜባትል የተጣበቀ የሰው ታሪክ የለንም እኛ። ታሪኬ መስቀሉ ጋር ነው የሚጀምረው፣ ኢየሱስ ጋር ነው የሚጀምረው። የእኛ መነሻ መድረሻ የህይወታችን ጅማሬ ፈጻሚ ኢየሱስ ክርስቶስ ነው። አለቅ። ይህን ላለን መታችሁ መረጃ ማሳየት ትችላላችሁ። ቤቱን በስርዓት ወገኖች ይመሩታል። ዜዶ እንኳን ደህና መጣህ። ቀጥሎ እንብነት ቴንክ ዩ ሞዴሬተር ፉል ነህ፣ አክሰስም ሰጥቻለሁ። ቴንክ ዩ እና ምሩት ትንሽ ጥሩ አይደለሁኝም፣ ግን ድምፅ አሰማላችኋለሁ። ቀጥሉ እናንተ ተባረኩ። እሺ ተባረኩ። እንደምነት እነ ብሩኬ ይቆያሉ። ሆፍሌ እኔ እኛ ጋር 2 AM እንደ ሞርኒንግ ነው። ብሩኬን ብቻውንም ስለነበረ ለዛም ነው የገባሁት። ሀሳብም ከታች ሆኜ እኛ ገድል የለንም። ገድል ስንል እንግዲህ በዚህች በተለይ በኦርቶዶክስ ቤተክርስቲያን እንደሚታወቀው አይነት የሰው ታሪክ አይደለም። እኔ አይ ዶንት ቲንክ ኢቨን ኤርሚ አንተ ታስተካክለኛለህ ምናልባት ከተሳሳትኩኝ፣ የሰው ታሪክ የተጻፈበት ቦታ ብቻ በገድላት መጽሐፍ ላይ ያለ አይመስለኝም። እንደ አባባ ዋንዳሮ ማለት ነው። አባባ ዋንዳሮ እኮ የወንጌል አርበኛ የተባሉበት በወላይታና በአካባቢው በተለይ ደግሞ ከአዲስ አበባ በሄዱ ሚስዮናውያን አይ ቲንክ አንዱ የሆኑ ሁለቱ ዶክተሮች ይመስሉኛል። ከዛ በኋላ እሳቸው በ1920ዎቹ ምናምን እንደዚህ ነገር ውስጥ መጀመሪያ አካባቢ ወደዛ ወደ ወላይታ ይሄዱ። ከዛ በኋላ ደግሞ በወንጌል ስራ ውስጥ አባባ ዋንዳሮን ጨምሮ 10 ሰዎች አስተምረው አጠመቁ። አባባ ዋንዳሮ ትምህርት ባይኖራቸውም ሌላ ነገር ባይኖራቸውም ግን ለወንጌል በቃ እጃቸውን ሰጡ። ቅን ሰው ነበሩ። ለወንጌል ሲላኩ የሚላኩ ናቸው። በቃ ታሪካቸው ይሄ ነው። በነገራችን ላይ ከዚህ የተለየ ምንም አዲስ ነገር የለውም። በቃ ለወንጌል ሄዱ። ትምህርትም አልነበራቸው ምንም አልነበራቸውም። ግን በቃ እግዚአብሔር በሰጣቸው እድል ጌታን አገለገሉ። አይ ቲንክ 8 ወንዶችና 2 ሴቶች ይመስሉኛል ከእሳቸው ጋር ተጠምቀው የነበሩ። በቃ ሁሉንም አሰልጥነዋቸው እነዚህ ሚስዮናውያን ላኩ ነው። አለቀ። እኔ ኤርሚዬ እኔ አሁን አንተ እንድታስተካክለን የምፈልገው ምናልባት እኔ አንተ ስለሆንክ የዚህ የገድል ኤክስፐርትም ብዙ ስላነበብካቸው ምናልባት እኔ የሳትኩት ነገር እንዳይሆነው እኔ እስካሁን ባለኝ መረጃ እስካሁን ድረስ እንደው መግለጥ የምችላቸውን በተለይ ኦንላይን ያሉትን ገድላትና ድርሳናት ባነበብኩት መሰረት አንድም ገድል ላይ የገድለ አርሴማን የአርሴማን እንትን ውሰድ የፈለግከውን ብትወስድ አንድም ቦታ ስለነሱ ነገር ብቻ የወንጌል ስራ ተጋደሉ ምናምን የለም። እኔ እስካሁን አላነበብኩት። ካለ ታርሙኛላችሁ። እኔ እስካሁን ያየሁት ነገር ምንድነው ካላችሁ፣ ለምሳሌ ገድለ ክርስቶስ ሰምራን እኮ ብታነሳ እኮ ኤርሚዬ ብታነሳ እኮ ሴትዮዋ እኮ መጀመሪያ እኮ ሰራተኛዋን በጉጠት በጋለ ብረት እኮ ስለምታናዳ ስለነበረ በጋለ ብረት አንገቷ ድረስ ሰንጥቃ ገላት። ከዛ በኋላ ወይኔ ምን ሆኜ ነው ምናምን ብላ እንደው በቃ እኔ እንዳገለግል የምትፈልግ ከሆነ እግዚአብሔር ጋር ማለት ነው እንዳገለግል የምትፈልግ ከሆነ በቃችን ሴትዮ አስነሳልኝ የገደልኳትን እኔ መተኛት አልቻልኩ ምናምን ብላ ጨካኝ እኮ አረመኔ ሴት እኮ ነች እኮ የገደለች ገዳይ እኮ ሴት እኮ ነች። ከዛ በኋላስ እንደገና ደግሞ በቃ ሴትዮዋ ስትነሳላት ወደ እግዚአብሔር መጥቶ አናግሯት በቃ ወደ ገዳም ልሂድ ብላ እዚህ ወደ እንትን አካባቢ ይመስለኛል ወሎ አካባቢ ያለ ገዳም ይሄ የእንትኑ ትልቁ ገዳም ነው አይደል ኤርሚዬ? እዛ አካባቢ ነው የሄደችው አይደል? ከዛ በኋላ እዛ ስትደርስ ልጅ ስለማይገባ ገዳም ውስጥ ልጅ ስለማይገባ ሕፃን ልጅ መንገድ ላይ አጥሩ ጋር ለጅብ ሰታ የገባች ሴት እኮ ነች። ለጅብ ሰታ የገባች ሴት
ከዛ በኋላስ ከስንት ዓመት በኋላ ከ12 ዓመት በኋላ ይመስለኛል ቆማ እየጸለየችበት ባለችበት ሌሊት ኢየሱስ ተገለጠላት ይላል። ኢየሱስ ተገለጠላት። ኢየሱስ ተገልጦላት ከዛ በኋላስ እንደው በቃ ጥለኸኝ አትሂድ ብላ እንደው በቃ ምንድን ነው ያላት? በአንቺ ገዳም ማነው በአንቺ እንትን የአንቺን ይሄንን እንትንሽን የሚቀበልን በአራት ወር እንደሚመጣ ዝናብና እንደሚያረሰርስ እንደዛ ጠብታ ሰውን ሁሉ ይዘሽ እየመራሽ ወደ መንግስተ ሰማይ የምታስገቢ ያደርግሻለሁ ሲላት፣ አይ እኔ እሱን አልፈልግም፣ እሱ ብቻ አይበቃኝም፣ እኔ በቃ ነፍሴ ከስጋዬ በምትለይበት ጊዜ በክብር የሚቀበሉኝ መላእክቶችን አዘጋጅልኝ ብላ ለመነችው ይላል። ይሄ ጉደኛ ገድል። ከዛዝ እንደሱ ከሆነማ ችግር የለውም አንቺ እንደውም እሱን የጠየቅሽኝ እንደውም እናቴ ማርያም በክብር መታ ትወስድሻለች፣ ስጋሽ ከነፍስሽ እንትን ሲል በክብር መታ ትወስድሻለች ብሏት እንግዲህ ኢየሱስ በየሳምንቱ እየመጣ የሚያነጋግራት ኢየሱስ በአንቺ በኩል ሰዎች ወደ መንግስተ ሰማይ ይገባሉ የሚላት በአንተ ቅዘን በአንተ ብድብድ በተክለ ሃይማኖት ገዳም የሚንትን የሚል በብድብድ በአንተ ብድብድ የሚያዝና የሚሞት ይገባል የሚል የእነሱ የቃቃ አጫዋች ወፍ ሰራና ነፍስ እፍ አለባት እንደሚለው እንደ ሙስሊም እንትን እንደዚህ የቃቃ አጫዋች ነው ለነሱ እኮ። የእነሱ ገድል እኮ በዚህ የተሞላ ነው። ተአምረኛ እኮ ነው የእነሱ ገድል እኮ። ኢየሱስ ክርስቶስ እኮ የቃቃ አጫዋቻቸው ነው የእነሱ እኮ። በቃ እየመጣ ከአንቺ እንደውም ሴትዮዋ እኮ እንደውም እኮ ከማርያም ጋር እኮ ሁሉ ጥላላት እኮ ተጣይ እኮ ነች እኮ ሴትዮዋ እኮ። ማርያም እኮ በጣም የምትናደድባት ሴት እኮ ነች እኮ። ገድለ ክርስቶስ ሰምራ እኮ ክርስቶስ ሰምራ ማለት እኮ የማርያም ጠላት እኮ ነች በገድላቸው መሰረት ማለት። አይዋደዱም እኮ ሁለቱ። የትኛው ማርያም እንደሆነች ምን ባላቅም ማለት ነው እንዴ ማለት። እኔ አንድም ቦታ ነው እኔ የምላችሁ የእነሱ ገድል ላይ እግዚአብሔር ኢየሱስ ክርስቶስ መጥቶ ይህን ቃል ኪዳን ሰጠ ካላለ እንደው እውነት እኔ ኤርሚ ምህረት አድርግልኝ። እችን ብቻ ጥያቄ ልጠይቅህ። ይህን ገድል የትኛውም ገድል ኤርሚ ቃል ኪዳን ተቀብለዋል፣ ከኢየሱስ ክርስቶስ ጋር ተገናኝተዋል፣ ኢንካውንተር አድርገዋል። ኢየሱስ ክርስቶስ እንደዚህ እንድታደርግ እንደዚያ እንዲያደርግ በሱ እንዲገባ እንደዚህ እንዲያደርግ ምናምን 8 ትውልድ እንዲማር ምናምን ኢየሱስ ክርስቶስ ሰጠ የማይል ገድል አለ ኤርሚዬ? ታሪካቸው ብቻ የሰሩት ስራ ብቻ አለ? ተሳስቼ እንዳልዋሽም ብዬ ነው ኤርሚዬ። የለም በሙሉ ኢንካውንተር ሲያደርጋቸው ራሱ ቀርቦ በአካል ሁሉ መጥቶ ከንፈራቸውን ወንዶቹን ከንፈራቸውን ሁሉ ስሞ ነው በጌታ ኢየሱስ። እያንዳንዱ አሁን ታቦት ተቀረጸለት የተባለ ኢትዮጵያ ውስጥ ገድል ተብሎ የተጻፈለት በሙሉ ኢየሱስ ክርስቶስ መጥቶ ከንፈሩን ስሞታል። በእነሱ ትርክት ማለት ነው። እና ማንም ተገለጠለት ያልተባለ አንድም የለም። ለሁሉም ተገልጦላቸዋል ነው የሚባለው። እና ትክክል ነህ። ምንም ስተት አሁን ይህንን አምጥተህ ታዲያ እርምዬ ይህንን አምጥተህ አባባ ዋንዳሮ ወንጌል ሰበኩ ከአዲስ አበባ የሄዱ ሰዎች የሚታወቁ እኮ ናቸው። ደግሞ ኤርሚዬ በ1906 እየተባለ እኮ እየተነገረ ነው። በ1920 እየተባለ እየተነገረ ወደ ወላይታ ይዘው ሄደው እነዚህ ዶክተሮች ሄደው እኚህን ሰው አገኙ፣ ወንጌል ሰበኳቸው፣ እነሱ ደግሞ አጠመቋቸው። እኚህ ሰውዬ ደግሞ ጌታን ስለሚወድ አብረው ወጥተው ሄደው ወንጌል ሰሩ የሚል ከክርስቶስ ሰምራ ገድል ጋር እኩል ታደርጋለህ። እኔ አንዳንድ ጊዜ ኤርሚዬ ምን እንደሚመስል ልንገርህ፣ በእውነት በጌታ ፊት ልንገርህ፣ ይሄ የነሰሙ ሀሳብ አይመስለኝም ኤርሚዬ። ምናልባት እግዚአብሔር እንደገና ይሄ ነገር እንዲቀጣጠል እየቀሰቀሰው ይመስለኛል። እንደገና እንዲነሳ እንደገና እንዲወጣ ገብተዋል። ምናልባት እኔ እንደውም ተመልሼ ሁሉ ልገባ እኮ ሀሳብ ነበር እኔ አንተን መጥቼ ናልልህ ማለት ነው ቢረጋጋ እንትን ቢል ናልልህ ተመልሼ መጥቼ እዚህ ተመልሰናልኝ ኦፖርቹኒቲ እንጠቀም ልልህ። ምክንያቱም ለምን እንደሆነ ታውቃለህ? እኔ እንደ ኦፖርቹኒቲም እግዚአብሔር እየሰጠን ይመስለኛል ኤርሚ አንዳንድ ጊዜ ግን መደማመጥ ቢኖር ነበር። እሱን እኮ ነው የምልህ። እሱን እኮ ነው ወይ አስወርደውና ወይ በደቂቃ ይሆንና ምናምን ብዬ ልለው ነበር፣ ግን አልቻልኩም፣ ሰለቸኝ፣ እኔም ስለደከመኝ በቃ ተው በቃ ብዬ ወረድኩኝ ነው መጣሁ እዚህ እንጂ ተመልሼ ገብቼ ነበር። የሚገርም ለማረጋጋት ብዬ ማለት ነው። ግን ኤርሚ እኔ አንድ ነገር ልንገርህ፣ በያው እግዚአብሔር ምስክር ፊት ነው ምስክሬ ነው። አንድ በጣም የሚገርመኝ ነገር አባባ ዋንዳሮን
ከገድላት ጋር ሊያነሳ የፈለገ ሰው በአይምሮ ያለ ሰው አይመስለኝም። እኔ እግዚአብሔር ምናልባት በዚህ እንደገና አንዳንድ ነገሮች የሚገለጡ ነገር እንዲገለጡ እግዚአብሔር እድል እየሰጠ ነው ብዬ ነው ማምነው። ይሄ የሰው አይምሮም አይመስለኝም። ምክንያቱም እኔ እነሱ ራሳቸው ይሄንን አባባ ዋንዳሮን ይዘው መጥተው የእነሱ ገድል እንዲነካ የሚፈልጉ አይመስለኝም ኤርምዬ። ስለዚህ አንዳንድ ጊዜ አንዳንድ ነገሮቻችንን እንደ ጉድ ኦፖርቹኒቲ ብንጠቀምባቸው መልካም ነው ብዬ ነው ማስበው። አሁን እናንተ ቀጥሉ። ጌታ ኢየሱስ ዘመናችሁን ይባርክ። በጣም አሪፍ እድል ይመስለኛል ኤርምዬ። ይቀጠል፣ እንደውም ይነሳ። አባባ ዋንዳሮ መጽሐፉን የሚያውቁ ሰዎች፣ መጽሐፉን ታሪኩን በደንብ የሚያነቡ ሰዎች ወይም ደግሞ አንተም ካለ መጽሐፉ ይውጣ። እነሱ ሊያደርጉት የፈለጉት ጉግል ላይ ነው ያነበብኩትኝ አባባ ዋንዳሮን ምን እኮ 20 ፔጅ 30 ፔጅ እኮ ነች ኤርሚ። እኔ ራሴ አንብቤያታለሁ፣ ረስቻት ነው እንጂ እኮ በጣም እኮ ኢዚ ነች እኮ። ልክ ነው። የመጀመሪያ ሚሽነሪዎች ሲመጡ ወንጌል በወላይታ ውስጥ እንዲገባ ስለሳቸው እና ስለነ አባባ ማናቸው ጎሌ ናቸው እንደነ የቃለ ሕይወቱ ደግሞ አባባ ኬዳሞ አንድ 4-5 ሰዎች ናቸው። አባባ ኪዳሞን የመሰሉ ምናምን እንደነሱ አይነቶቹን አንብቤያለሁ። ምክንያቱም ደቡብ ነው አብዛኛው። ይሄ ደቡብ ክልል ሸዋን አይመለከትም። ልክ ነው። በሙሉ በወንጌላውያን አማኞች ታሪክ ውስጥ እኮ አብዛኛውን ፋና ወግ የሚባሉ አባቶች ያሉት ደቡብ ላይ ነው እና ምዕራብ ኢትዮጵያ ውስጥ ነው። ምዕራብ ኢትዮጵያና ደቡብ ላይ ነው ያሉት። በአብዛኛው ደቡብ ነው ያለው እና እነኝን ታሪክ አንብቤያለሁ። ስለና አባባ ጎሌ ነው እና አባባ ኬዳሞ አባባ ዋንዳሮም ማለት ነው። እኛ ታሪክ እንጂ ገድል የለንም ኤርምዬ። በአጭር ቃል እኛ ታሪክ እንጂ ገድል የለንም። እኛ ገድል የሚባል ነገር በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ውስጥ ገድል የሚባል ነገር የለም። ገድል ስራ ከሆነ ስራ በቃ መስራት፣ ወንጌል መስራት ከሆነ እሱን እንቀበላል። የሐዋርያቱ አይነት ሐዋርያት ስራ ገድል ነው ይላሉ እነሱ አይደለ? የሐዋርያት ስራ አይነቱ አለን እኛ ማለት እንደሱም ያለ እንደው በጣም የተጋነነ ሳይሆን ኢየሱስን መመስከር፣ በቃ መመስከር፣ ኢየሱስን ለሰው መመስከር፣ ማውራት። ይኸው ስለተመሰከረም ነው 30-40 ሚሊዮን የደረሰው የኢትዮጵያ ወንጌላውያን አማኞች ህብረት አባላት ማለት ነው። ከዚህ ውጭ ግን ሰንበዲ ተገለጠልኝ ብሎ የሚቃዥበት ሰንበዲ በጠላ እና በጉሽ እንትን ጠዋት ተቀምጦ አይኑ ቦዞ እንደፈለገ ተነስቶ የሚጽፈው አይነት እኛ እንደዚህ ቅጥ ያጣ ጽሁፍ እኛ ቤት የለም። እንደዚህ አይነት ጽሁፍ ቢመጣ ይኸው እኔም ኤርሚም ኤቭሪባዲ የወንጌል አማኝ ነኝ የሚል የመጀመሪያ ያንን ወስደን በእሳት እያቃጠል እየቀደድ ምንጥል እኛ ነን። እንደዚህ አይነት ቀልድ እዚህ ቤት አይሰራም። ጌታ ኢየሱስ ይባርክ። ወንድምነት ተባረኩልኝ። ብሩክሻ ሁላችሁም ሰውልዬ ትንሽ እኔ ደከመኝ። ኦልሞስት 2:20 የሆነ እዚህ ለሊት 3 ሰዓት እንኳን ልተኛ ወደ ስራ ለመሄድ። መደማመጥ ቢኖር እኛ የትኛውን ቤት ላይ ቢከፈት ችግር የለብኝም። የመጣሁትም ቅድም እንዳልከው መደማመጥ ቢኖርበት ኖሮ እድሉን ተጠቅመን አይቀጡ ቅጣት ነበር የምንቀጣቸው በራሳቸው መጽሐፍ። ግን መደማመጥ ደግሞ ሰውም ስለነበረ ኦልሬዲ የተበወዘ ሰው ነበረ። ገባ መደማመጥና ብሩኬ እኮ አሳዘነኝ እኮ እድል አልሰጣሉት በኢየሱስ እያየው ነበር። በተለይ ደግሞ ሰሙ የሚባል ሰው ምን አይነት መንፈስ እንደሆነ ያለበት ጌታ ሆይ ዋው። ባለፈው ከዚህ በፊት የነገርኳቸው አንድ መልእክት ወገኖች፣ ያቺ የጥቁር ድመቷ ደም ባይዞ እሱ ሰው ነው። ይሄ ሰው እና ከጥልቅ ጉድጓድ ውስጥ ነው 2 ቀንድ ያለው አውሬ ነው ወጥቶ አጠገቡ ቆሞ ያየሁትን ቃል ኪዳን ያደረገው በጥቁር ድመት ደም ነው። እና በመልእክቱን ያኔ ነግሬያቸዋለሁ በጨረፍታ። እሱ ሰው ነው፣ ይሄ ሰው ነው። ለዚህ ነው እንደዚህ በቃ እላው ላይ በቃ እኔ እንደዚህ ሰው እንደዚህ አይነት ቀንድን ያብቅሎ አይቻላቅም። እነዚህ የኢሉሚናቲ አይነት ነገር የሚመስሉ ምናም ነገር ቀንድ አድርገው ምናም ነገር የሚሄዱ አይነት እንደዚህ አይነት የሰው ርዝመት ቁመት በሰው አካል ነው። አጋንንት ከጥልቅ ጥልቅ 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 ጉድጓድ ውስጥ ነው የወጣው እና ለዚህ ነው የሚንቀዠቀዣው ማለት ነው። እና እኔ ከሱም ጋር ምንም ጊዜ አግኝታችሁም ልታወሩም አይችሉም። አያሶራም ማለት ነው። እና ከዚህ መልዕክቱን የነገርኳችሁ ያ ሰው እሱ ነው። አዎ አማኑኤል ቤተክርስቲያን ሄዶ ተጸልዮለት አጋንንት ወጥቶ ነበር። በጣም የሚገርማችሁ ሪከርድ እንኳን ሳያረጉት እንዴት እንደ በራሱ ሞባይል ነው ሪከርድ ያስደረገው።
ጓደኛው የህይወት ብርሃን ቤተክርስቲያን አባል ነበር። በሱ ሞባይል ቅዳይ ብሎ እና ቪዲዮን አልያዙትም፣ ግን የአዋሳ አማኑኤል ቤተክርስቲያን አገልጋዮች ሙሉ በሙሉ ይመሰክራሉ። ከላይ ከፓስተር ጌቱ ከጌትነት ጀምሮ ማለት ነው አውርቻቸዋለሁ። ሁለቱንም ፓስተሮች አውርተናቸዋል። እና አጋንንት ወጥቶለት ነበር፣ ተመልሶ ወዲያው ነው እንትን ያለበት እና በዚያን ጊዜ ነው እኔ እግዚአብሔር ያሳየኝ። እግዚአብሔር ጻድቅ ነው አልኳችሁ። እና ይሄ በጥቁር ድመት ደም ነው ቃል ኪዳን ያደረገው። እና ይጩህ ተዉት፣ ግን እኛ ስራውን እንሰራለን። እሱ ባለበት ቤት ገብተው ጭቅጭቅም ራሱ አያስፈልግም ወይ? እሱን አስወርዶ ሌሎቹ በስርዓት የሚያወሩ ከሆነ ማውራት ይቻላል። ሌሎቹ ቢያንስ ከሱ የተሻለ ያደምጣሉ። ደቂቃም ያ ልጁም ቤቱን መምራት አይችልም፣ አውቆ ነው። እኔ እዛም ቤት ከዚህ በኋላ ብዙ ባትሄዱ ነው ብዬ የምለው። ምክንያቱም ቤቱን በስርዓት አይመራውም፣ አውቆ ነው የሚፈልገው፣ አውቆ ነው። እና ይሄን ነው ብዬ የምለው። ተባረኩ። ብርኬ ቤቱን ምራው። ቴንኪው እነሱ ሁሉ ተባረኩልኝ። ዜድ ሳትወጣ ጌታ ኢየሱስ ብርክ ያርጋችሁ። ወንድማችሁን ሰምታችሁ ስለወጣችሁ ኤርሚዬ አንተ ተናግረ ከወጣህ በኋላ እኔ እነሱ እሱን ሰምተው የሚወጡ አልመሰለኝም ነበር እያለ ከእነሱ ጋር በጣም በቃ የሆነ ሙድ ይዞ ሲሳሳቅ ነበር። እና ይሄ ሰው ግን ብታምኑም ባታምኑም ከጀርባው አንድ የሆነ ተልኮ አለው። ዝም ብሎ ብቻውን አይመስለኝም። እኔ እንደዚህ የሚሆነው እየከፈተ ወይ ትምህርት ተማርኩ አይል አወቅኩ አይል ሁሌ ጠያቂ ነው። ሁሉ ቤት እየሮጠ ይገባል። ራሱ ቤት ሲከፍት አያስከብርም። ሰሙን ይጠራዋል ጫጫታ እንዲኖር። ሰሙ ያው ፍርሃት ስላለበት ጉዱም እንዳይወጣ ነው። እሱ ያው በስድብና በጩኸት እንዲበጠብጥ ነው የእሱ እንትን። ያ ኪንግ የሚባለው ልጅ አይታችሁት ከሆነ ኪንግ የሚባለው ልጅ ሰሙ። ይሄ ደግሞ አሁን ኤርሚያስ ተጨምሯል። አንድ አይነት ተልእኮ ነው ያላቸው። በቃ ጴንጤዎች ምንም ነገር እንዳይሰብኩ እየገቡ አፋፋቸውን ማለት እንዳይናገሩ ማድረግ። ስለዚህ ሰሞኑን ደግሞ ታውቃላችሁ ጉዳቸው በስላሴ ስለተዝረከረከ ሙሉ ወንጌልን እንከን እየፈለጉ ሰሞኑን ሲከሷት ነበረ። የሆነ የቆየ ፋይል አውጥተው እና ይህንን ጉዳቸውን ለመሸፈን እየተሯሯጡ ነው። ግን በዚህ አይሆንም። እኛ በመንፈስ ቅዱስ እርዳታ ነው እኛ ሁሉ ነገር የሚሆንልን የሚሳካልን። አሁንም እየተዋጋቸው ነው። ቅድም ዜድ ሲል ነበረ ይሄ እግዚአብሔር ጣት ይመስለኛል ሲል ነበረ። እኔም እንደዛ ነው የምለው። እና እግዚአብሔር ይባርካችሁ። ግን ብሩኬ እንደዚህ አይነት ቦታ እኔ የሚመችህ አይመስለኝም። አንተ ከባህሪ ሳየው ምንም ሊያናግሩህ አልቻሉም። ስልክህን አፍነው ይዘውታል። ተራ ሲደርስ ሰሙ ዝም ቢል አንዱ ይገባል። ሊያናግሩህ አልቻሉም ነበረ። ግን እግዚአብሔር ይባርካችሁ። ግን ጌታ እየረዳን ነው፣ እየረዳችሁ ነው። በጣም ነው ደስ የሚለው። ኤርሚዬ እግዚአብሔር ይባርክህ ስለከፈትክ ወንድሞችን ከዛ ስላስወጣቸው እኔ ደስ ነው ያለኝ። ጉዳቸው ስለሚወጣ መደማመጥ ስለሌለ እንጂ የራሴ ልገባ ነበር እኮ ዜድ ከመግባቱ በፊት ልገባ ነበር። ዜድም ቢመጣ እኛ ሶስታችን ሆነን ብሩኬ፣ ዜድ፣ እኔ ሆነን እነሱም እንደዚህ ሶስት ተረጋግቶ የሚያወራ ሰው ቢኖር ርዕሱን የተደረገበት ጉዳይ ላይ ቢወራ በጣም ነው የምፈልገው። ምክንያቱም የኦርቶዶክስ ነገረ ድነት ትምህርቷ 80% የሚቀዳው ከገድላት ድርሳናት እንጂ ከመጽሐፍ ቅዱስ አይደለም። በእኔ ግምት ማለት ነው 80% የሚቀዳው ከገድላት ድርሳናት ነው፣ ኖት ከመጽሐፍ ቅዱስ። የመጽሐፍ ቅዱስንማ አያምኑትም። ተጠምቀውም አይድኑ፣ ቆርበውም አይድኑ፣ ፍታት ብለውም አይድኑ፣ ምንም ብለው አይድኑ። ያው ሊቀ ሊቃውንቱ የተባሉት በሙሉ ብንሞት የሚጠብቀን ሲሆን ነው አይደል እያሉ ብለው የሚሉት አይድኑ። እና የኦርቶዶክስ 20% መጽሐፍ ቅዱስ ላይ ያለ ትምህርት ካሌለ በስተቀር 20%ም ይኸው ጥምቀቱ፣ ቁርባኑ የሚበላውና የሚጠጣው ላይ ነው እነሱ ትኩረት የሚያደርጉት፣ ኖት ጌታ ላይ በጌታ በኢየሱስ ክርስቶስ በማመን ላይ አይደለም። በየቅዳሴው መካከል ዘያምን በወልድ በሕይወት ዘላለም ብለው ይላሉ እንጂ ከዮሐንስ መልእክት ላይ የተወሰደ በልጁ የሚያምን የዘላለም ሕይወት አለው፣ ልጁ ያለው ሕይወት አለው ብሎ የሚለውን እሱን ይላሉ እንጂ ማንም ኢየሱስን ስላመነ የዘላለም ሕይወት አለው ተብሎ በኢትዮጵያ ኦርቶዶክስ ታሪክሳን አይታመንም። ውሸት እኮ ነው ወንድሞች እናቶቼ። ቃሉ እውነት ነው። እነሱ ግን በዜማም ብለው ቢሉት በስብከትም ብለው ቢሉት ማንም ሰው ኢየሱስ ክርስቶስን ስላመንኩ መንግሥተ ሰማያት እገባለሁ ብሎ ማንም ሰው አያምንም። ማንም ሰው አይልም። ካልክም ድፍረት ነው።
እንዴት አይነት ግድም አደግነት ነው ብሎ የሚሉ እና 80% ትምህርታቸው መቃብር የሚበላ የሚጠጣ በቅዱሳኑ ስም በጻድቃኑ ስም ዝክራቸውን የዘከረ ጸበል ጸሪቃቸውን ያወጣ በቃ እንደዚህ መጽሐፍ በስማቸው የጻፈ ያጻፈ የደጎሰ ያስደጎሰ በመጽሐፍ ቅዱስ አምነህ እኮ አንድ ሰው እንኳን ይድንልሃል እኮ አይባልም በኦርቶዶክስ ገድልን ግን አንድን ገድልን ግን አምነህ 50 ትውልድህን እምርልሃለሁ ብሎ ይላል 50 ትውልድ ገድለ መጥምቀ ዮሐንስ ማለት ነው ገድለ መጥምቀ ዮሐንስ የዘካርያስ ልጅ መጥምቀ ዮሐንስ ማለት ነው 50 ትውልድ ድረስ ይማርልሃል ብሎ የሚል ትምህርት እኮ ነው ያላቸው አንተ ስላመንክ 50 ትውልድ ከአንተ በኋላ ያለ ምን እንደዚህ አባት አያት ቅድመያት ቀማያት ምናምን ነገር ብሎ እንግዲህ 50 ትውልድ ምን ተብሎ እንደሚጠራ አስብ ምንጅላት ነው ምንጅላት ብቻ ብትለው ሁሉ ያልቅባል ማለት ነው እና እንዲህ አይነት ኮተት ይዘውኛ ፊት እንዴት ሊቆሙ ይችላሉ አይቆሙም ካሉ ግን ይምጡና እዚህ ማውራት ይችላሉ እሺ የሐዋርያት ሥራ ገድል ነው ብለውም ከዚህ ሲናገሩ ይሰማ ነበር ገድል ነው ወይስ ደግሞ ጴንጤ ገድል አለው የገድል መጽሐፍ አለው ብሎ የሚል ሰው ካለ ይግባ ርዕሱ መጽሐፍ ስለማልችል ነው እትዮ ሜርሲና ማነው ዳግሻ የነበሩ ይጽፉልኝ እነሱ ጋር አሜሪካ ነው ጥሩ ሰዓት አይደለም ሊተኙ ይችላሉ አሁን አልቀሰቀሳቸው ጴንጤ ገድል አለው ብሎ የሚል ሰው ካለ አንድ ወይ ደግሞ የሐዋርያት ሥራ መጽሐፍ ገድል ነው ብሎ የሚል ሰው እኛ ገድል ካለን ኑና የትኛውን መጽሐፍ ገለጡ አለን የጴንጤ ገድል ነው ብላችሁ የምትሉትን መጽሐፍ በሙሉ ይዛችሁ ኑና ገለጡ በቤተክርስቲያን የሚታወቅ ዕለት ዕለት ለጥቅም ለአገልግሎት ለጥቅም የምናውለው መጽሐፍ ካለ መታችሁ መግለጥ ትችላላችሁ ናገለጥ ና ዴቫ እኔ ነኝ ሉተር ገድል ካለው እኔ ነኝ ገደል የምከተው ራሱ ገድሉ ማለት ነው ናገለጥ አንተ የሉተርን ገድል ብለህ የምትለው ይዘና በመጀመሪያ አይኔ ያየ የሉተርን ገድል ነው የምከተው አንተ ካመጣ ማለት ነው እኔ ብቻ አይደለም ያለ በሙሉ የወንጌል አማኝ ማለት ነው በሙሉ ተረባርበን እንደናንተ እንትን ጀርባችንን ቸብቸብ አናረገውም ጣዋት ግንባራችን አስነክተን ለሰላቢ ለመጋኛ ለቁርጥማት ለትክትክ እያልን አንስመው እንዲህ አይነት ራብሽ ኮተት ነገር ጴንጤ ጋር አይሰራ ግን አለ ብለህ ካልክ ናምጣ ዴቫ ናምጣ የሉተር በል የካልቪን በል ማን የትኞቹንም ሪፎርሜሽን አባቱ ይጥራል የአባባ ዋንዳሮን በል ዋቴቨር ማናቸውን የምጠራውን ይዘናና እኛ ፊት ግለጠው አይ ይሄ ኮተት ነው ብለን የምንልህ አንተ ካመጣው እና አንተ እውነት ቤተክርስቲያን ቃለ ሕይወት የምታውቀው ሙሉ ወንጌል የምታውቀው አብያተ ክርስቲያናቶቻችን የሚያውቁት በመድረኮቻችን ላይ የሚነበብ ሳሙት ግዙት ተንተራሱት ብለው የሚል መጽሐፍ ካለ በእውነት ቆርብ የምልህ መጽሐፉ ራሱ አስመጥቼ ላይቭ እያየ በሳት አነደዋለሁ ኦኬ የራሴ መጽሐፍ ስለሆነ ማለት እኔ ጴንጤ ስለሆንኩ የራሴ መጽሐፍ ስለሆነ እንደዚህ አይነት ኮተት ቃለ ሕይወት አትጽፍም እንዲህ አይነት ኮተት ሙሉ ወንጌል አትጽፍም 100% እርግጠኛ ነኝ እንዲህ አይነት ኮተት አንጽፍም አልተጻፈምም አንጽፍም እኛ ቤት ገድለኛው አንድ ነው እሱም ኢየሱስ ነው እኛ ቤት ዝነኛው አንድ ነው እሱም ኢየሱስ ነው በቃ አለቀ ግን አለ ብለህ ካልክ ና አምጣ የሰው ባዮግራፊ ከሆነ አንድ ማለት አለ ባዮግራፊ እንዴት ታዲያ የህይወት ታሪካቸው ላይ ጻፍ ነው እንዴ ኦኬ አባባ ዋንዳሮ የሚባሉ በወላይታ ዞን ምናምን ነገር ብሎ የተወለዱበት ቀበሌ እናታቸው ስም የአባታቸው ስም ይጻፋል የቀድሞ የህይወት ታሪካቸው ይሄ የሰው ባዮግራፊ ነው እና የእናንተ እኮ ባዮግራፊ እኮ አይደለም የእናንተ እኮ እንዴ ስንት እኮ ነገር እኮ ነው ስንት ነገር እኮ ነው ያለው ዝር አይሉም ነው ያልከኝ ዝር አይሉ እሺ
ሌላ ጥያቄ ያለው ሰው ካለ ማንሳት ይችላል። ከኛም ከወንጌላውያን አማኞች በዚህ ጉዳይ ላይ ጥያቄ ያለው ሰው ካለ ማንሳት ይችላል። ጥያቄ ሲነሳ ምናልባት ሊገቡም ስለሚችሉ ጥያቄ ያላችሁ ሰዎች ካላችሁ በዚህ ጉዳይ ላይ ማንሳት ትችላላችሁ። ማናችሁም አንድ መጽሐፍ ብቻ አምጡልኝ። አንድ የጴንጤ ገድል ነው የሚል መጽሐፍ፣ አንድ መጽሐፍ ብቻ ነው የምትተባበሩኝ። አንድ መጽሐፍ በእውነት እኔ የሥላሴ ባሪያ አይደለሁም። አንድ መጽሐፍ ብቻ እኮ ነው ብዬ የምልህ የእንደነ አቡነ ተክለ ሃይማኖት ተቅማጣቸው እንደነ ዘርዓ ብሩክ ጥፍራቸው እያልክና አንተ ጋር እንደምትሉት እኛ ጋር የተባለ ካለ አንድ መጽሐፍ ብቻ የምታመጡት። ይኸው የአባቶቼ አምላክ እግዚአብሔር ምስክር ይሆናል። ቲክቶኩ ይነዳል አልኩ፣ ቤቱ ነው የሚነዳው አልኩ። እኔ ብቻ አይደለም፣ እዚህ በጣም ብዙ የእግዚአብሔር ልጆች ስላሉ። አዎ እንዴ ግሎሪያ በሙሉ ቲክታክ ዘግተን ነው የምንወጣው። በሙሉ ይህንንማ ካልተቃወምን በሙሉ ቲክታክ ዘግተን። አዎ እንደዚህ አይነት ነገር አይላም። ጴንጤ በእውነት ጴንጤ መሆኔ በጣም ከምኮራበት ነገር አንዱ ነው። እግዚአብሔር ምስክር፣ ሰዎችን ለማናደድ ብዬ አይደለም የምናገረው። በጣም ፕራውድ ከማድረግበት ነገር በቃ ሰዎች እግዚአብሔር በጸጋ እንደሚያገለግሉ እናውቃለን። ጌታ ጸጋን ይሰጣል እንዴ። በእጃቸው እኮ ሙት የተነሳ እኮ ሰዎች እኮ አሉ። ዕውራን የበራ ሰዎች እኮ አሉ። በሽተኞች የተፈወሱ አሉ። ትናንትና እኔ መጥቼ ውዳሴ ማርያም ከምደግምበት የእግዚአብሔር ልጅ ስም እኮ ጠርቼ፣ ክብሩ ለስሙ ይሁን፣ የእግዚአብሔር ልጅ ስም በታመመ ሰው ላይ እኮ ጠርቼ ስንቱን እግዚአብሔር እኮ አድኖታል። ወንድም አለም እና ኤርሚያስ ነው ያዳነው ሊባል ነው ወዳጄ። ሀያት ሆስፒታል አጥር ስር የተኛውን ሰው ብቻ የአዲስ አበባ የቦሌ አካባቢ ህዝብ ብቻ በወቅቱ በዛ ያልፍ የነበረ ህዝብ ብቻ ያየው ሰው ብቻ በቂ ነው። በቂ ምስክር እኮ አልኩ። እና ኤርሚያስ አዳነው ተብሎ ይባላል። ምን ነው የሚያድነው? እኔ አሁን እስኪ ወዳጄ እንዴ የጠራሁት የእግዚአብሔር ልጅ ነው። የኢየሱስ የስሙን ኃይል ጠራው፣ ዘይት ቀባሁት፣ ጸለይኩለት። ነግራችኋል ከዚህ በፊት ብራስ ማነው ሀያት ሆስፒታል እና ሞኢንኮ አጥር፣ በተለይ የሞኢንኮ አጥር ስር ያለው የቀለበት መንገድ መሻገሪያው ማለት ነው። የሞኢንኮ ሰራተኞች በሙሉ ያውቃሉ። የኃይሉ ዮሐንስ ወንድም ንጋቱ ዮሐንስ የሚባል ወንድም እዛ ይሰራ ነበረ። የኃይሉ ዮሐንስ ወንድም ማለት ነው። ንጋቱ ዮሐንስ የሚባለው እዛ ሞኢንኮ ይሰራ ነበር። ያውቁታል እሱን ያን ሰው ማለት ነው። ስም እየጠራው ነው የምናገረው። ስንት ዓመት እዛ ድልድይ ስር ወድቆ ማለት ነው። ሌሊቱን ሁሉ እንቅልፍ ጠፋ ከኔ። እግዚአብሔር ስለዚህ ሰው እንድጸልይ እያደረገኝ ማለት ነው። ጠዋት ሄጄ ዘይት አፈሰስኩበት፣ ልብሶቼን በሙሉ ወስጄ ያለበስኩት፣ ጥፍሩን ቆረጥኩለት፣ ዘይቱን አፍስሼ እግሩ ወንድሞች እናቶቼ በዚህ ነው ያልክ። እኔ የሰው እግር እንደዚህ ቆስሎ አይቻላቅ። በቃ ይሄ ገምቷል፣ ሸቷል፣ ተልቷል የሚባለው ነገር በደንብ ነው የሚመጥነው። በማግስቱ ስመጣ ግን ታሪክ ተቀይሯል። ብራዘርዬ ታሪክ ተቀይሯል። ሰባት ጥቋቁር ውሾችና ሰባት የሰው አጽም ከውስጤ ሲወጣ አየዋለኝ በህልሙ። በጸለይኩለት ቀን አደረ። በማግስቱ ጠዋት ላይ እንዴት እንዳደረ እንዴት እንደዋለ እንዴት እንዳደረ ለማየት ስመጣ ይሄንን ህልም ነገረኝ እና ተነስቶ ምስራቅ መሰረት ክርስቶስ ቤተክርስቲያን የሰጠሁት እሱን ልጅ እዛ ጌታ እንዲከታተሉ ማነው የጌታ ነገር እንዲከታተል በጌታ እውቀት እንዲያድግ ማለት ነው። እና አሁን ይሄንን ኤርሚያስ ነው ያደረገው ወይስ ኢየሱስ ነው ያደረገው? ኢየሱስ ነው ያደረገው ብራዘርዬ።
እንዲህ አይነት እኔ እንኳን ትናንትና መጥቼ እኮ አልኩ እንዲህ አይነት አንድ ማት ነገር ልነግርህ እችላለሁ። ለበጉ ክብር ይሁንለት። ታካብዳለህ እንደ አንተ ከተራራ ግርጌ እንትን ውሃ ፈለቀ ምናምን ነገር እያልክ ገበሬ ጎመን ተክሎ እንዳይበላ አጥር እያጠራችሁ ታምረኛው ጉደኛው ዝነኛው እያላችሁ የምትቀልዱ ሰዎች ማለት ነው። ጸበሉ ንቅል አርጓ ወጣለት ይላል። ማንንም ጸበል ማንንም ምንም ነቅሎ አያውቅ። ምንም ኢየሱስ ነው የሚነቅል። ለአጋንንት ከሆነ በሽታንም ከሆነ ስሙ ኃይል ያለው እግዚአብሔር ልጅ ላይ ነው። ኦኬ ስሙ ኃይል ያለው ማን ላይ ነው? የእግዚአብሔር ልጅ ላይ ነው። ይሄ እንትን ማን ነው? ባለቆራጣው ተክለ ሃይማኖት ተቅማጡ ፍቱን ነው ምናምን ነገር ብሎ የሚለው ዱጊ ሄድና እንትን በል ይህን ኮተት እዚህኛ ጋር መታችሁ አትንገሩ። እንደዚህ አይነት ነገር ጸያፍ ነው። አፍንጫችን ነው የምንይዘው። ተቅማጡ አይ ይኸውልህ ተቅማጥ እኮ ማለት ብለህ ስትል እኛ አፍንጫችን ጴንጤ አፍንጫውን ነው የሚይዘው። አንተ ስለ ተቅማጥ ቅድስና ልትነግረም ማለት ነው። ለምን በኩባያ አይቀዱልህም ታዲያ? እሱ ነው እዚህ መጥተህ ከጴንጤ ጋር ለማውራት ምንም አይነት የሞራል ልዕልና የለህም። አለቅ ጠብ አድርጉልኝ ከተቅማጡ እያልክ እሱን ኩባያህን ይዘህ ሄደህ እንትን ማለት ትችላለህ። እኛን ተወን እኮ ነው ብዬ የምለው። ተወን ማለት ነው። እንዴ ዝም ብሎ አንተ የሽንት ቤት ነገር እኮ በሙሉ እኮ እዛ ቤት እኮ ይፈለጋል። በሙሉ የሽንት ቤት ነገር የተተፋ ትውከት፣ ቁርስ ያልበላችሁ ሰዎች ራት ያልበላችሁ እንግዲህ ቻሉት። በሙሉ እዛ ቤት አዳይ ነው። እዛ ቤት ፍቱን ነው ይፈለጋል። በብርቅዬ ነው፣ በድንቅ ነው የሚፈለገው። ኦኬ እና እኔ እንኳን ትናንትና እንኳን ወደ ጌታ መጥቼ ማለት ነው ወንድሞቼ እናቶቼ የእግዚአብሔር ልጅ የኢየሱስ ክርስቶስ የስሙን ኃይል ጠርቼ አጋንንት ከሰው ላይ አንፈራግጦ ሲወጣ አንድ አይደለም፣ ሁለት አይደለም፣ 3 10 አይደለም፣ 20 አይደለም። የእግዚአብሔር ልጅ ኢየሱስ ምስክሬ እኮ ነው አልኩ። ጮህ በታላቅ ድምፅ እየጮህ ሰው ነፃ ሲወጣ እግዚአብሔር በዚህ ጥቂቷ ዘመን ያሳይቶኛል። ያዳነው ታዲያ ማን ነው? ኢየሱስ ነው? ማን ነው? ኤርምያስ ነው? በፍጹም ኤርምያስና ኢየሱስ ናቸው? በፍጹም። ታዲያ ማን ያዳነው? ኢየሱስ ክርስቶስ ብቻ። እና ገድለ ኤርምያስ ተብሎ ይጻፋል እንዴ? ገድለ ሰብለ ተብሎ ይጻፋል? አይጻፍም። ምን አለ? ሴጣኒክ ኢሜጅ ተጠቅሟል ብሎ የሚል አልመጣልኝም። ኧረ እኔ እንደዚህ አይነት ነገር አልተጠቀምኩም። ሪፖርት ስታደርጉ እንደዛ ብትሉት ኮፒራይት። እሺ ኤኒዌይ ጌታ ይባረክ። ስለዚህ በገድላት ድርሳናት የዘላለም ድነት ይገኛል። የኦርቶዶክስ ትምህርቷ ምን ሆነና እንዳለ ያረ እንደ ትምህርቷ ገድላት ድርሳናት ባታምን ባይዘው በኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮት ሲኦል ነው የምትገባው። ገድላት ድርሳናት የማያምን ኦርቶዶክሳዊ ሲኦል ነው የሚገባው። የተጻፈ ነው የምናሳየው። እና ጥያቄ ያለው ሰው ካለ መግባት ይችላል። ግልጽ ያልሆነለት ሰው ካለ መምጣት ይችላል። ሶል መቀጠል ይችላል። ሰላም ብያለሁ። ኤርሚ እንዴት ናችሁ? አለን አለን። ጌታ ይባረክ። ብሩኬ ቃል፣ እንዲሁም ሰብለ ታች ያላችሁ ወንድሞች እህቶች ሁላችሁንም ሰላም ብያለሁ። ሰው እንደምታዩት ነው እንግዲህ ደግሞ ብሎ ጴንጤ ገድላለሁ ደግሞ ወደ ማለት ነው። በቃ ይሄ አንድ ፖለቲከኞች የሚናገሩት እንትን አለ ስለዛኛው ከቀድሞ ስለነበረው መንግስትና አሁን ተመልሶ መምጣት ልክ ሰማይ በዋጦ እንደመውጣት ነው ይላልና እና ጴንጤ ጋር መታችሁ ገድልና እንደዚህ እናንተ ጋር የለመዳችሁት አይነት ነገር መፈለግ እንደው አቻ ነገር ለመፈለግ የምታደርጉት ጥረት ሰማይ እንደመቧጠጥ ነው ማለት ሰማይን በዋጣችሁ ከጋራ የሆነ ነገር ይዛችሁ ለመውጣት እንደሚሞከር እንደዛ ወደ ሰማይ ወጣለሁ ብሎ እንደማሰብ ነው እና አታስቡት ነው። አክቹአሊ በርኩስ መንፈስ የተሞላው ሰው እኔ ከሱ ጋር ቁጭ ብሎ ራሱ የሚያወሩ ሰዎች ራሱ ያሳዝኑኛል። መንፈሱ ራሱ እንዴት ቶለሬት አድርገው እንደሚያወሩት ማለት ነው። እና ሊትራሊ ይሄ ነፍሳችን የምትጸየፈው አይነት በጣም ክፉ መንፈስ ነው በውስጡ ያለው እና ዝም ብሎ እንዲሁ ጥረት ያደርጋል። እንደምታውቁት ነው የሴጣን እንግዲህ ሁሌም የሆነ ነገር ለማግኘት ሙከራ ያደርጋል፣ ግን ምንም ነገር የለም። እኛ ጋር በጣም የሚያኮራ ታሪክ ነው ያለን።
በጣም ጽድት ያሉ አባቶች ነው ያሉን፣ የተባረኩ ዘመናቸውን በቃ በወንጌል ምድርን አርሰው አካባቢያቸውን በወንጌል አርሰው ነፍሳትን ለጌታ ማርከው አክሊላቸውን በእጃቸው ይዘው በክብር ወደ ጌታ የሄዱ አባቶች ናቸው ያሉ። we are proud of them። በጣም መንኮራባቸው ናቸው። ከዛ በተረፈ ግን የኦርቶዶክሳውያን ወደዛ ከሄድን ግን በጣም ብዙ ዝባዝንኬዎች እንደምታውቁት ለዘመናት ተቆጥሮ የማያልቁ አፍረን ያሉ ማንጨርሳቸው አፍረንባቸው ማንጨርሳቸው ለቁጥር የሚያታክቱ አሳፋሪ ታሪኮች የሞሉባቸው እነሱን ሰው የሚሳለማቸው እንዴት ነው ሰው በእነሱ እድናለው ከዛም አልፎ ትውልዴ ይድንልኛል ብሎ የሚያምንባቸው የቤተ ክርስቲያኒቱ መሪዎችን ባለፈው እንግዲህ ንቅያ የሚባል ጉባኤ ሰብስበው ዝም ብሎ ያው ዝክረ ንቅያ ይላል። ያው ዝክረ ንቅያ ሊሆን አይችልም። እንደሱ አይነት ኮተት የሚያምኑ ሰዎች አይደለም ንቅያ ላይ የተሰበሰቡት። እንደነሱ አይነት በብድብድ እና በጣም በብዙ ኮልኮሌ በጥፍርና በፀጉር በፂምና በምናምን የሚያምኑ ዛፍ 40 ዓመት ሲጸልይ ላዩ ላይ በቀለበት ምናምን ብሎ የሚያምኑ ከሲኦል ማርያም ነፍሳትን ታወጣለች ብሎ የሚያምኑ ሰዎች አልነበሩም የተሰበሰቡትና ዝም ብላ ያው ለራሷ የምትሰጠው ግምት ዲሉዥናል የሆነ ሪያሊስቲክ ያልሆነ በቃ ዝም ብላ ራሷን ቆንጆ ነኝ ብላ ስለምታስብ ወይ ደግሞ ለራሷ የምትሰጠው ግምት ዝም ብሎ ለዘመናት እየተወራ ለህዝቡ የተጋባ ጤነኛ የሆነ ያለውን አመለካከት ስላላት ያንን ለራሷ ሰጥታ ዝክረ ንቅያ ብላ በተሰበሰበችበት የዛሬ ዓመት ግን ምንድነው ቀጥሎ ካስተዋላችሁ የዮሐንስን መጥምቅ ገድል እንትን ብለናል። በቃ ስተት እንደሆነ አንድ አባት ተናግሮ ምናምን አስወግደናል ብለው እንትን አድርጎ ነበር። የዜና ነገር ለመስራት ሞክሮ ነበረ። ሪያሊቲው ግን ካያችሁ ስቲል እንግዲህ ገድሉ ከሌለ ታቦቱ ምን ይሰራል? የዮሐንስ አሁን ሰኔ 30 የዛሬ ወር አካባቢ ወርም አይደለም 10 ምናምን ቀን ሴሌብሬት ያደርጉ ነበር በየሀገሩ። ስለዚህ ገድሉ በሌለበት ታቦቱ ከየት ይመጣል? ኦኬ ከየት ይመጣል? ስለዚህ ውሸታቸው ነው፣ ህዝብ ለማደናገር የሚያደርጉት ነገር ነው። ለዛ ነው እዛ ቤት መቆየት። ይሄ አንዳንድ ጴንጤዎች አሉ በጣም ምስኪኖች የሚያሳዝኑ። አይ እነሱ እኮ እንትን ቢሉ እኮ እዛው እንሄዳለን ምናምን የሚሉ ማለት ነው። መቼም ነው እንደዛ እነሱ ወደ እውነት እንትን ብለው እዛ ቤት ሙሉ ለሙሉ ተስተካክሎ ምናምን የእናንተ የእድሜያችሁ ዘመን ያልቃል። ወደ ኤርሚ ከዚህ ውስጥ ተናገር ነበር። የእናንተ እድሜ ያልቃል እንጂ እነሱ አይለወጡም። ኦኬ ልክ ወንጌል ሲበራላችሁ መውጣት ነው እንጂ እነሱ በእናንተ ላይ ስለሚነግዱ ኑሯቸው ስለሆናችሁ እያታለሏችሁ ነው የሚቀጥሉት። እና ገድሉ ተወግዟል ተብሎ ካስተዋላችሁ ስቲል ግን ታቦቱን የዮሐንስ ይባል ገድል ምንድነው ታምራቶቹ ምኑ ቃል ኪዳኑ ምናምን እንደተቀመጠ ነው። እዛ መጽሐፍ አስወገደን እንግዲህ ምን ማለት ነው? ውሸታቸው ነው ማለት ነው። ውሸታቸው ነው። ስለዚህ ለዘመናት እየተዋሻችሁ መኖር የለባችሁም። ወንጌላውያን ግን መታችሁ እንዲህ አይነት ነገር ለመፈለግ ጥረት ማድረግ እንደው ዘመናችሁ ያልቅ ይሆናል እንጂ በወንጌል አማኞች ዘንድ እንዲህ አይነት ነገር የለም። ይሄ የሌለው ባይዘወይ የገባን እውነት የተከተልነው ክርስቶስ የጸዳ ጌታ፣ ኦኬ ጥርት ያለ ጌታ፣ የማያሳፍር ቢመኩበት የሚያስመካ የማያሸማቅቅ በምድር መካከል ከ8 ቢሊዮን አሁን በዚህ ምድር ላይ አሁን ከረንትሊ የሚኖሩ ሰዎች አንድ ሲንግል ሰው ወጥቶ የሆነች ትንጥዬ ነገር ከክርስቶስ ላይ ነጥብ የማያገኝበት የነጻ ጌታ የምንከተል በህይወቱም በኑሮውም በተግባሩ ነፍሱን አሳልፎ ለኛ በመስጠትም የሚያኮራ ጌታ ነው። ለዛ ነው ቢመኩበት የሚያስመካ ቢኮሩበት የሚያኮራ ጌታ ነው የምንከተለው። that's why ሌላ አዲሽናል ነገር ኮልኮሌ ምናምን እኛ ጋር ማታገኙት። ኢየሱስን ያየ ሰው ይሄንን የጸዳን ጌታ የተባረከውን የናዝሬቱን ኢየሱስን የተመለከተ ሰው ሌላ አይነት ኮልኮሌ ፍለጋ አይሄድም። ስለዚህ ራሳችሁን አትሸውዱ። የው ምስኪኖች ለማታለል እንዲያላቸው ብላችሁ በሃይማኖት ጨለምተኝነት የሚከተሏችሁን የተወሰኑ መንጋዎችን ልታስቱ ትችላላችሁ። ነገር ግን የእናንተ ያመልጣል፣ ምንም ጥያቄ የለውም። የዛሬ 50 ዓመት ወይ 30 ዓመት በኢትዮጵያ ምድር ላይ ዛሬ በአውሮፓ ወር በሌሎች ሀገሮች እንግዲህ ወንጌልን ያልሰሩ ሰዎች የካቶሊክ ሌሎች ክርስትና ሃይማኖት የሆነባቸው ሰዎች ጠፍተው
ካቴድራሎቻቸው ምን የመሳሰሉት ለንግድ ለገበያ እንደወጡት ለሪል ስቴቶች ለመሸጥ እንደወጡት በእንግሊዝ በሌሎች በጀርመን በሌሎችም ሀገራት በአሜሪካም ጭምር ክርስትና ሃይማኖት ሲሆንባቸው እንደዛ ስለሆነ መጨረሻው ኢየሱስም ዕለት ዕለት በመንፈስ ቅዱስ ምሪት የማይሄዱ ሰዎች መጨረሻቸው ያ ስለሆነ የኢትዮጵያ ኦርቶዶክስ ዛሬ የምትሰሯቸውን ካቴድራሎች ልክ እንደነዛ አውጥታቸው የምትሸጡበት ለሪል ስቴት ዴቨሎፐሮች ወይ ደግሞ ለሌሎች ቤተ እምነቶች የምትሸጡበት ዘመን የሚመጣው ኦኬ፣ ወደዛ ነው የምትሄዱት። ስለዚህ ይሄ እኔ መንጋዎችን የምታስከትሉበት በውሸት የገነባችሁት ግንብ ለዘመናት የሚቀጥል ለትውልድ የሚቀጥል ሳይሆን የሚፈርስ ነው። ኦኬ፣ የእንቧይ ላይ ካብ ነው የሚሆነው። በውሸት የገነባው ነገር ልክ ውሸት ሲጋለጥ ህዝቡ ወደ እውነት ይመጣል ማለት ነው። ስለዚህ የእናንተ የማሳት አቅም ግን ከክርስቶስ ኢየሱስ የማዳን አቅም ግን አይበልጥም። እስቲ እና ሞክሯል። ብዙዎች እዚህ ዋሽተው ገላ ድርሳን አንቀበልም ምናምን በማለት ግን ውሸት ነው። እንዛ ታቀፍየው ምናምን እያለ ሌሊቱ ሙሉ ለማርያም አበባ ይዞ ሲዘል የሚውል ሳሊ ለነ ቅድስት እያለ በየቀኑ በየጠዋቱ እየተነሳ የሚደግም ምስኪኖች ናቸው። ሪያሊቲው ያ ነው። ኦኬ፣ ግን እዚህ መጥተህ ግን ከቤንዴ ጋር ምናምን የሆኑ ሰዎችን ለማንተን ከቤንዴ አስጠላለሁ ብለህ ለማለት ግን ዩ ትራይ ማለት ነው። ትሞክራለህ፣ ያለህን ድንጋይ ያለህን ጠጠር ለመጣል ትሞክራለህ። ሪያሊቲው ግን አይቀጥልም። ወደ ጎሪያችሁ አሁን እንደተደበቃችሁት አሁንም እያፈራችሁ ወደ ጎሪያችሁ ትደበቃላችሁ። ሲጨንቃችሁ ያንን ያፈራችሁበትን ግን ለማንሳት ትሞክራላችሁ። እሱም አያስኬዳችሁም። ለምን ትውልዱ የሚጠይቅ ኦኬ፣ ከክርስቶስ ውጭ የማያሳፍር ጌታ ሊገኝ በዚህ ምድር አይችልም። ከኢየሱስ ክርስቶስ ውጭ ብትከተሉበት የማያሳፍር ጌታ ኦኬ፣ የጸና እምነት ኦኬ፣ ከወንጌል ውጭ ከክርስቶስ ውጭ የለም። ካለ ኢየሱስ ክርስቶስ ሞትና ትንሣኤ በቀር ኦኬ፣ የሰው ልጅን የሚያጸና ለዘላለም ሕይወት እርግጠኝነት የሚሰጥ ሌላ በዚህ ምድር መካከል የሰውን ልጅ ነፍስ የሚያሳርፍ አይገኝም። ነገር ግን በቤተሰብ ፍርሃት፣ በዲያብሎስ ፍርሃት፣ በዚህ ምድር በሚኖር የኑሮ የህይወት ጫና ፍርሃት ምክንያት ግን የሆኑ ሚሊዮን ሰዎችን በተለያዩ ቤተ እምነቶች ውስጥ ተቀምጦ ልታዩ ትችላላችሁ። it doesn't mean that ይቀጥላል ማለት ግን አይደለም። ኦኬ፣ ይቀጥላል ማለት አይደለም። እስከ ተወሰነ ጊዜ ድረስ እንትን ልትሉ ትችላላችሁ። አለን ልትሉ ትችላላችሁ። ሰሞኑን አቡነ አብርሃም ሲናገሩ አይታችኋል። ምን አንቀጥልም፣ እንደውም ወንጌል ወደ ውጭ መስበክ የለብንም፣ እስቲ ራሳችንን እናጽናው፣ እያለቀብን ነው እያሉ ነው። ከዚህ በፊት ሜርሚ ስትናገር ሰምቻለሁ። የባለፈው የጥቅም ምንድነው ይሄ ጥምቀቱ እዚህ በጃን ሜዳ የሚካሄደው ሰው ቀነሰብን ብሎ ኮምፕሌን ሲያደርጉ ነበረ። አሁንም እየቀነሳችሁ ነው የምትሄዱት። በቃ ጥያቄ የለውም። የእምቧይ ላይ ካብ እየፈረሰ የጨለማ ስራ እየፈረሰ በሐሰት ላይ የቆመ በክርስቶስ ላይ የሚዋሽ ቤተ እምነት ክርስቶስን የሚጠላ እምነት በክርስቶስ ኢየሱስ ያላመነ ህዝብና ትውልድ ሊቀጥል አይችልም። ኦኬ፣ ወደ ክርስቶስ እየመጣ ግማሹ ይሄዳል። ኦኬ፣ የቀረውም ደግሞ በናቹራል ሞት ይሄዳል። ታቀጣት ሴት ሪያሊቲው እሱ ነው። ካለ ክርስቶስ ኢየሱስ ኦኬ፣ ካለሱ ሞትና ትንሣኤ በሱ ላይ ከተመሰረተ እምነት በቀር የሚቀጥል የለም። የሚያጸናም የሚያሳርፍም የለም። ካያችሁ አንድ የሚያሳዝን ነገር እያየው ነበረ። በምንድን አፍጋኒስታን ውስጥ ሲኤንኤን የሰራው አንድ ዘገባ ላይ ነው ካያችሁ፣ እስልምናውን ነው ብላችሁ ህፃን ልጅ የ6 ዓመት ልጁን $3000 የ60 ዓመት ሽማግሌ ገዝቶ እየጎተተ ሲወስድ የሚያሳይ አንድ ቪዲዮ ተለቆ ነበርና በቃ ሃይማኖት የሚያሳፍር ነው። እንዲህ አይነት ሃይማኖቶች ሊቀጥሉ አይችሉም። ይሄ እንዴት ነው መሰላቸው? ይሄ እንዴት ነው አንሂውመን ናቸው። ይሄ ከሰውነት የራቁ ናቸው። ለሰው ዝም ብለህ ህሊና ላለው ሰው እንኳን የማይመቹ ናቸው። ሊቀጥሉ አይችሉም። በክርስቶስ ኢየሱስ የሚያምን ግን ነው ቃላት ያንሰኛል። ምን አይነት ሰላም እንዳለው፣ ምን አይነት እረፍት እንዳለው። ለምሳሌ ጌታን ክዳችሁ ብትሄዱ ነዋን በቃ ማለት ወንድሞች እህቶች they will try to እንደው ክርስቶስ እንዲህ ነው እንዲያ ነው ብሎ ሰው ወንጌልን ለመመለስ ይሞክራሉ። ከዛ ውጭ ሌላ አክቲቪቲ የለም። በቃ አለቀ። ሰው ምርጫውን ይከተላል። ወደነው ፈቅደን የምንከተለው ጌታ ነው ያለ። ኦኬ፣ ፈቅደን ወደነው ማለት ምንም የማትገደሉበት
ነፃነታችሁ 100% የሆነበት ኦኬ። ኢየሱስ ክርስቶስ ስትከተሉ በነፃነት ማንም ሳያስገድዳችሁ በፍቅሩ ገመድ ብቻ ታስራችሁ የምትከተሉት በፍቅሩ መልህቅ ታስራችሁ የምትከተሉት ብቻ that's it that's the reality። ስለዚህ ይሄ ነው የሚቀጥለው እንጂ ያኛው ሊቀጥል አይችልም። ኦኬ እንዲህ አይነት የህፃናት በጣም ብዙ አይነት የሚቀጥለውን ዘመን ሲያስብ ባለፈው ኤርሚያስ ሲያወራበት ነበረ። ሴት 70 ምናምን ድንግል ይጠብቀኛል፣ ድንግልናቸው የሚታደስላቸው የማያልቅ የወመቶ የወንድ ጉልበት የሚሰጠው ለሴቶቹ ምንም አይነት ተስፋ የሌለበት እንደውም የገነት ብዙ ነዋሪዎቹ ሴቶች ናቸው ብሎ ነው አላህ የተናገረው። ለሴቶች ምንም አይነት ተስፋ የሌለበት ቢገቡም ምንም የሚገኝ ነገር የሌለበት ለወንዶቹ ደግሞ ሴቶች መጠቀሚያዎች ሆነው ከቁጥር ያለፉ ለቁጥር የሚያታክቱ ስካር ያለበት ዘፈን ያለበት ተስፋ እንዲህ አይነት ሃይማኖት ሊቀጥል አይችልም። እንዲህ አይነት እምነት ሊቀጥል አይችልም። ይሄ ለሰው ሂሊና ለሰው ጀስት ክርስቲያን ባትሆን እንኳን ጀስት ኒውትራል የሆነ ሰው እንኳን ሊከተለውና ሊያምኑ የማይችል ነው። ኦኬ ስለዚህ እስልምና በሉት ኦርቶዶክስ በሉት እንዲህ አይነት የተጨመላለቀ ኦኬ የሰው ልብ የማያሳርፍ የሰውን ነፍስ የማያሳርፍ ከጨለማ የማያስመልጥ አንድን ሰው ከአጋንንት ስራት የማይፈታ ይልቁንስ የዲያብሎስ መጠቀሚያ ሆኖ ትውልዳችንንም ምድራችንንም በብዙ አይነት ሁኔታ ሰፈር እንድናደርግ ለዘመናት እንግዲህ ማጆሪቱ እዚህ ውስጥ ስለነበረ ለዘመናት ሰፈር ስናደርግ ኖረናል። አፍሪካ ሰፈር እያደረገች ነው። ሌሎች ዓለሞችም ሰፈር እያደረጉ ነው። ኦኬ አሁንም ኦኬ የሚያንቀላፉ አውሮፓውያንና አሜሪካውያን ሰፈር እያደረጉ ነው። በማንቀላፋታቸው ምክንያት እንዲህ አይነት እምነቶች በውስጣቸው እንዲገቡ በመፍቀዳቸው ምክንያት ወይ ደግሞ ይሄ ኮንትሮል ማድረግ ባለመቻላቸው ምክንያት ዳር ሰፈሪንግ እንትኑ ሰፈሪንግ ጀምሯል። ስለዚህ በክርስቶስ ኢየሱስ ሞትና ትንሣኤ አምናችሁ እንድትድኑ ነው ኦርቶዶክሳውያን የምንነግራችሁ እውነት ማለት ነው። ኦኬ ስለዚህ የሆነ ነገር በመዋሸት እናድናለን ብላችሁ ካሰባችሁ that's so wrong። በቃ በውሸት የሚቀጥል እምነት የለም እና እንደው ትጣጣሩ ይሆናል። ራሳችሁን ጥሩ ነገር ልትነግሩት እንደው ወንጌል የሰራን ኦርቶዶክስን ያስከበራችሁ እንዲያረጋችሁ ያስጣላችሁ ነፍስ ያስመለጣችሁ የሚመስላችሁ ሰዎች እየተሸወዳችሁ ነው ለማለት ነው። ኤርሜ ተባረክ፣ ጸጋ ይብዛላችሁ ጋይስ። የማይመች ቦታ ሊሆን ይችላል አሁን ከዚህ በኋላ። ተባረክ ሶልጌታ ዘመንን ይባርክ። እንግዲህ አሁን ይግቡ ወገኖቻችን፣ እስኪ ይግቡና ስላላቸው መጽሐፍ እኛም ደግሞ አላችሁ የሚሉት መጽሐፍ ካለ ያሳዩን። እንግዲህ እዛ ቤት የተወሰነ ለመስማት ሞክሬ ነበር የሚሰራውን ድራማ ማለት ነውና በጣም ልክ እንደ ሕፃን ልጅ ሰውን ለማታለል ሰው ሲሞክር ማለት ነውና እሱን ስመለከት ነበረ። መዝሙረ ያሬድ በተባለ ሰው እስኪ ስትናገር በነበረው ላይ የመወያየት አቅሙ ካለ መዝሙረ ያሬድ ና ብቅ በል፣ ከፈለክ ደግሞ ቤትህን ክፈትና እኛ እንምጣ ፍቃደኛ ከሆንክ። መዝሙረ ያሬድ እንግዲህ ይሄ መልእክት እንደሚደርስ እርግጠኛ ነኝ። እዛ ስትወሸክት እየሰማሁ ነው ያለሁትና አቅሙ ካለክ ፍቃድህ ከሆነ የአንተ ቤት መተን ባነሳቸው ነገሮች ላይ ለመወያየት ፍቃደኞች ነን። አንተ በተናገርካቸው ባነሳቸው ሐሳቦች በዋሸህባቸው መጽሐፍ ቅዱስ ላይ በዋሸህበት ላይ ለመወያየት ፍቃደኞች ነን። ቤትህ ድረስ መተን ማለት ነው። ታሳውቀናለህ ብዬ አምናለሁ፣ ጠብቃለሁ። እንግዲህ እዛ ቤት ስላለው መጽሐፍት እያነሳን ስናወራ ምንድን ነው እየተቃወምን ያለ ነው የሚለውን ነገር ላሳያችሁ ፈልጋለሁ። አንዴ እሺ፣ ሰው ካለ ቅድሚያ ሰጣለሁ፣ ካልሆነ እኛ እንቀጥላለን። ትልቁ ላይ ሆነና ቪዲዮ ከፍታለሁ። ጥሬን ትቀበላለህ ብዬ አምናለሁ። መዝሙረ ያሬድ ያው ጥሬን ተቀብለ ትመጣለህ ወይ ደግሞ ትጠራናለህ ብዬ አምናለሁ። ቤት የአንተ ቤት መተን ለመወያየት ፈቃደኞች ነን። አንተ ቤት መተን አይናለም ነው አይናለም አይናለም ሄሎ፣ ሰላም ነው? እንዴት ነህ ብሩኬ? ሰላም ነህ? እንኳን ደህና ቆያችሁኝ። ሁላችሁም ደህና ናችሁ? እግዚአብሔር ይመስገን። ሄሎ ወይ እንኳን ደህና መጣ። እንኳን ደህና መጣክ። እንኳን ደህና ቆያችሁኝ። ሁላችሁንም ሰላም ብያለሁ። ሳላውቅ ነው የገባሁት፣ ግን ውይይቱን ቅድም ጀምር እየተከታተልኩም ነበር። ኤርሚያስ ቤት ሆነ
ከስርም እየጻፍኩ ነበር የሌለ ነውና አሁንም ገብተው የሚናገሩት እዛ ላይ ያዳመጥ ምንም የሚገባ አይደለም፣ ሰውን ማደናገር ነው። እናንተ ግን በገባችሁ እውነት ላይ መቀጠል ያስፈልጋል። ይህን ከልትና ከንቱ የሆነ ትምህርትን እያፈረሳችሁ ልትቀጥሉ ይገባል ብዬ አምናለሁ። እኔ ነው እምነቴ። እሺ ተባረክ ተባረክ። እሺ እሺ ምንድነው እየተቃወምን ያለ ነው? ላሳያችሁ። እሺ ምን እየተቃወምን እንደሆነ በግልጽ እንድትረዱ ፈልጋለሁ። ምንድነው እያነሳን ያለ ነው? ተቃውሟችን ምንድነው? ለምሳሌ ምን ሲል ሰማሁት? እንግዲህ ያሬድ በሲኦል ያሉ ነፍሳትን እግዚአብሔር ቢያሳይ ማራቸው ብለህ ስለነዛ ነፍሳት አትለምንም ወይ የሚል ጥያቄ ይጠይቀዋል ወንድማችን ኤርሚያስን ማለት ነው። አይ ለምንላችኋለሁ ሰው በቃ እንደዛ አድርገው ነው ነፍሳትን ከሲኦል የሚያወጡት አይነት ነገር ሲናገር እና ህዝቡን ግራ ሲያጋባ ሰማ ነው። እሺ ወንጌል አማኞች እናንተ ልጠይቃችሁ፣ እግዚአብሔር እናንተ በገነት ሆናችሁ በሲኦል ያሉ ነፍሳትን ቢያሳያችሁ ስለነዛ ነፍሳት ምን ታደርጋላችሁ? ትለምናላችሁ? ትጸልያላችሁ እግዚአብሔር እንዲምራቸው? ከመሆን እንደዚህ አይነት ቀልድ ነው የሚቀለደው። እንደዚህ አይነት የሚያሳፍር ቀልድ ነው የሚቀልዱት። ወዳጄ ወንጌል አማኙ ተሰብስቦ ማለት ነው በሲኦል ስላሉት ነፍሳት ሙሾ ቢያወርድ ከሲኦል አይወጡ። ከሲኦል የምትወጣው በእኛ ለቅሶ አይደለም፣ በእኛ እንባ አይደለም። ሰው ከሲኦል የሚወጣው ሰው ወደ ሲኦል የሚገባው እኛ ስላለቀስን ስላላለቀስን አይደለም። ተሰብስበ አልኩ እኮ ወንጌል አማኙ በሙሉ ተሰብስቦ ሲያለቅስ ቢውል 30ውንም ቀን በሙሉ ከሲኦል አይወጡም። እነዛ ሰዎች አትወጣም። እግዚአብሔር የመርህ አምላክ ነው። ሲኦል የገቡት ለምንድን ነው ብለህ ጠይቅ። በልጁ በክርስቶስ ኢየሱስ ስላላመኑ ነው። ሰው ሲኦል የሚገባው በልጁ በክርስቶስ ኢየሱስ ስላላመነ ከሆነ በእንባ ከሲኦል መውጣት የለም። በለቅሶ በእንባ ከሲኦል መውጣት የለም። እንደዚህ አይነት ትምህርት መጽሐፍ ቅዱስ ላይ የለም። እኛ አልቅሰን አይደለም እኮ የዘላለም ሕይወት ያገኛ ነው። አልቅሰን አይደለም። ሰው በማልቀስ የዘላለም ሕይወት አያገኝም። በክርስቶስ በማመን ነው። አለቀ። አልቅሰህም ሰውን ከሲኦል ማውጣት አትችልም። ይኸው ፈቃደኛ ከሆንክ መዝሙር ያሬድ እቤትህ እመጣለሁ። አንተ ከፍተህ ስትዋሽ በነበረበት ነገር ላይ ቤትህ መጥቼ ለማውራት ዝግጁ ነኝ። ቤትህ መጥቼ ለማውራት የአንተ ቤት ማለት ነው። ይሄን ሁሉ መፈራገጥ ግን ምንድን ነው? እንደዚህ አይነት በአጋንንት መንፈስ የተጻፉ መጽሐፍቶችን ለማስመለጥ ነው። እንደዚህ አይነት አልኳቸው። ይኸው እንደዚህ አይነት መጽሐፍቶች ምንድን ነው የሚያወሩት? እነዚህ መጽሐፍቶች ለምሳሌ ይህ መጽሐፍ አቦ የተባለ ሰውዬ ስለ ክርስቶስ ኢየሱስ ወንጌልን ሰብኮ አለፈ፣ በዚህ አካባቢ ወንጌል ተናገረ የሚል መጽሐፍ ቢሆን ይህን መጽሐፍ ከፍተን አንቃወመውም። እኛ ይኸው አስረግጬ ነው የምነግራችሁ ደግሜ። ለምን እንደምንቃወም ወንጌል አማኙም በደንብ ሊረዳ ያስፈልጋል። ለምንድን ነው ይሄን መጽሐፍ የምንቃወመው? አቦ የተባለው ሰውዬ በኢትዮጵያ ላይ የዞረ ወንጌልን ሰበከ፣ ኢየሱስን ሰዎች እንዲቀበሉ አደረገና አረፈ የሚል መጽሐፍ ቢሆን እንቃወማለን እንዴ? ባዮግራፊ እኮ ነው እሱ፣ የህይወት ታሪኩ ነው። በጭራሽ አንቃወምም። ይሄ መጽሐፍ ግን ምንድን ነው የሚያወራው? ላሳያችሁ። ይኸው ምንድን ነው የሚናገረው? ገድለ አቡነ ገብረ መንፈስ ቅዱስ በማን የታተመ ነው? መጽሐፍ ስታሳይ ከፍተ እንደዚህ ነው። የማን መጽሐፍ ነው? አሳታሚው ማን ነው የሚለውን ከፍተ ነው የምታሳየው። በማን የተዘጋጀው? በምድረ ከብድ አቡነ ገብረ መንፈስ ቅዱስ ገዳምና በዝቋላ በሁለቱ ገዳማት የተዘጋጀ። ከፍቼ ላሳይ ምን እንደሚያወራ ይሄ መጽሐፍ ከፍቼ ላሳይክ። እሺ ይኸው የገዳሙ ማተም በገዳሙ የተዘጋጀ መጽሐፍ ምን ጋር እንደምከፍት አውቃለሁ። ቀጥታ ቦታው ላይ ከፍቼ ላችኋለሁ። ምን ይላል? 13ኛ ምዕራፍ አባታቸው ገብረ መንፈስ ቅዱስም ወደ ባህር ተወርውሮ ገብቶ በራሱ ተተክሎ ከዚህ ባህር እንዳልወጣ በሕያው ስም ማልኩ፣ በእግሬም አልቆምም አለ። ወደ ባህር በጭንቅላቱ ተዘግዝቆ ገባ። ለምን? የኢትዮጵያውያንን ኃጢአት ለማስማር። የኢትዮጵያን ኃጢአት ለማስማር በጭንቅላቱ ተዘቀዘቀ። ቀጥል። ወደ አባታቸው ገብረ መንፈስ ቅዱስም የኢትዮጵያ ሕዝብ ካልተማረ በሱ መዘግዘቅ ለም 1000 ዓመት ይዘግዘቅ ብያቸዋለሁ ቅድም። ከተመቸው ይዘግዘቅ። እውነቴን ነው የምላችሁ፣ መብቱ ነው። በመዘግዘቁ ግን የሚገኝ ሕይወት አለ ስትሉኝ ከወንጌል ሰዎች ዳኑ የሚል ከዚህ መጽሐፍ ላይ እስኪያሳዩን የለም። ጀብዱ ነው የምትነግሩን። የሱን ጀብዱ ምን ያደርግልኛል?
ሲጀምር እንደዚህ አይነት ሰው አልተፈጠረም። አቦ የሚባል ሰው በህይወት ነበር የሚል ሰው ካለ ምናብ ካልሆነ በስተቀር ሊያሳየን የሚችል ሰው አንድ ሰው የለም። 560 ምናምን ዓመት ኖሯል። አንድም ሰው አላየውም። ይሄን ሰውዬ መንፈስ ነው እንዴ? 500 ምናምን ዓመት የኖረ ሰው አላየውም። ታዲያ የታይተ ነው ታሪኩን የጻፍከው? ገድሉን የጻፍከው ሳትመለከተው? ማንም ሰው አይቶት አያውቅም። ምግብ በልቶ አያውቅም። ልብስ ለብሶ አያውቅም። ሰው አይቶት አያውቅም። እና ስለ መንፈስ ነው የምትነግረን? በዚህ ሰውዬ አማካይነት የዘላለም ሕይወት ይገኛል ይላል መጽሐፉ። እንቃወማለን። ከዚህ በኋላ ይላል ተመልከቱ። ጌታችን ከባህር ዳር ቆሞ ወዳጄ ገብረ መንፈስ ቅዱስ የኢትዮጵያን አላችሁበት እዚህ ውስጥ አይደል? ኢትዮጵያውያን ናችሁ እናንተ። የኢትዮጵያን ሰዎች ሁሉ ምሬልሃለሁና ተነሳ ውጣ አለው። ከ100 ዓመት መዘቅዘቅ በኋላ ይህ ተምራችኋል። ትስማማላችሁ ወገኖች ክርስቲያኖች? በአቦ መዘቅዘቅ ተምሬያለሁ ብላችሁ ታምናላችሁ? እስኪ ከእግዚአብሔር ቃል ላይ ያሳዩን። ሰዎች ተዘቅዝቀው ለሆነ ወገን ምህረት ይገኛል የሚል መጽሐፍ እስኪ ያሳዩን ከእግዚአብሔር ቃል ላይ። ከእግዚአብሔር ቃል ላይማ የለም። እንደው በታሪክ አሳዩን፣ ችግር የለውም። በታሪክ በሆነ ክፍለ ዘመን ላይ እንደዚህ ብሎ ያስተማረ ሰው እስካለ እስኪ ያሳየን። የለም በጭራሽ። የኢትዮጵያን ሰዎች ሁሉ ምን ይላል ቀጥሎ? ምሬልሃለሁ ተነስ ውጣ አለው። ያን ጊዜ አባታቸው ገብረ መንፈስ ቅዱስ ያሰበው ስለተፈጸመለት ደስ እያለው ከባህር ወጣ። አጥንቶቹ እንደ መርፌ ቀዳዳ ተበሳስተው ተገኙ። ጌታችንም መላ ሰውነቱን በእጁ ዳሶ ምንም እንዳልደረሰበት እንደመጀመሪያው ጤነኛ አደረገው። ከዚህ በኋላ ወደ ምድረ ከብድ ሄደ። ቀጥሎ የሚናገረውን ነገ አሳያችኋለሁ። ቀጥሎ የሚያወራውን እዚህ ጋር እስኪ ትንሽ እናውራ። በሱ መዘግዘግ የኢትዮጵያ ሰዎች ሁሉ ተምረውልሃል። አሁን ይህን የተናገረው ማን ነው? ጌታ ክርስቶስ ኢየሱስ። ይሄ ግን ኢየሱስን መሳደብ አይደለም? መሳደብ አይደለም ወይ? ኢየሱስን መሳደብ አይደለም ወይ? ይሄን ተናገር የተባለው ጌታ ነው። እሺ አንድ ኢትዮጵያዊ ሙስሊም ሰውዬ በአቦ እኮ ምሬሃለሁ ብለኸኛል፣ ለምን እንደው ሲኦል ምትከተኝ እንዴት ትዋሻለህ ብሎ ይጠይቀው ጌታ ነው። አንድ ኢቲስት ሰውዬ እኔ እኮ ኢትዮጵያዊ ነኝ፣ በአቦ እኮ ምሬልሃለሁ ብለኸኛል እንዴት ሲኦል ትከተኛለህ ብሎ ጌታን ይጠይቀው? እንዴት ትዋሻለህ ይበለው? ይሄ ጌታ ክርስቶስ ኢየሱስ ላይ መዋሸት ነው፣ አመጽ ነው። ጌታ እንደዚህ ሊል አይችልም። በአቦ መዘግዘግ የኢትዮጵያን ሰዎች ምሬልሃለሁ ሊለው አይችልም። ኢየሱስ ካላለው ኢየሱስ ላይ እየዋሹ ነው። እነዚህ ሰዎች እየዋሹ ነው ጌታ ላይ። ለዚህ ነው የምንቃወመው እነዚህ መጽሐፍት የምንቃወመው በዚህ ምክንያት ነው። የኢትዮጵያን ሰዎች ሁሉ ምሬልሃለሁ አንተ ስለተዘቀዘቅላቸው ይላል እንደዛ። እሺ በአቦ መዘግዘግ የሚገኝ ህይወት የለም አለ የሚል ሰው አለ። እኔ አንድ ሰው ክርስቲያን ከሆነ ይሄን መጽሐፍ ከኔ ጋር ነው የሚቃወመው። ኦርቶዶክስም ይሁን ካቶሊክም ይሁን የትም ይሁን ኢስተርን ኦርቶዶክስም ይሁን ይሄን መጽሐፍ ከኔ ጋር ይቃወማል። እውነተኛ ክርስቲያን የእግዚአብሔርን መንፈስ የተቀበለ የአጋንንትን መንፈስ የተቀበለ የጨለማው አባል ግን ምንም ጉዳይ አይደለም። ስለ ኢየሱስ ክርስቶስ ምንም ቢጻፍ እውነት ነው ይላል። አባታችን ምን ይሳናቸዋል ይላል። አባታችሁ አዎ ይሳናቸዋል። የዘላለም ህይወት በእሳቸው ተጋድሎ ማግኘት አይቻልም። ለምን? ቃሉ የሚለው የዘላለም ህይወት ልጁ ክርስቶስ ኢየሱስን በማመን ስለሆነ። 4 ነጥብ። አለቅ። ከባህር ወጥቶ ምን እንዳደረገ ታውቃላችሁ? መተዛዘል ነው የጀመረው። በጣም በሚገርም ሁኔታ ሲተዛዘል ነው የምትመለከተው። ከዚህ ከባህር ወጣና ስላሴን ሲያዝልና ላሳያችሁ። እሱን ስላሴ ደግሞ በየተራ እየተፈራረቁ አቦን ሲያዝሉት እንመለከታለን። ይቅር አይደል? እሱ ይቅር አይደል ነው? ላሳያችሁ። ሲተዛዘሉ ነው ከዚህ በኋላ የምንመለከተው። በቃ ይተዛዘሉ፣ ችግር የለውም። የእኛን አምላክ ግን አይደለም ያዘለው። የሱን እዛ ስዕል ላይ ያለውን ከሆነ ይተዛዘሉ፣ ችግር የለብኝም። 3ቱን ሽማግሌዎች በስዕል ያስቀመጣቸውን ከሆነ ይተዛዘል። የኔ አምላክ ግን የሚተዛዘል አይደለም። እኔ ማመልከው አምላክ እየወረደ ከሰው ጋር የሚተዛዘል አይደለም፣ በጭራሽ አይደለም። ላሳያችሁ። ከዚህ በኋላ ወደ ሰማይ ወጥቶ ከፀሐይ በላይ ከሰማይ በታች 7 ዓመት ኖረ። አሁን ይሄ በቃ የሆሊውድ ፊልም ካልሆነ በስተቀር ከፀሐይ በላይ 7 ዓመት ሳይንሱም አይፈቅድም። ከፀሐይ በላይ ምን ሊያደርግ ነው የኖረው? 7 ዓመት ምን ወንጌል ሊሰብክ እዛ አይደል? ከፀሐይ በላይ ያሉ ሰዎችን ወንጌል ሊሰብክ 7 ዓመት ኖረ። እሺ ዳግመኛም ከዚያ ወርዶ ወደ ምድረ ከብድ ሄደ። በዚያ እስከ 7 ዓመት ድረስ እንደ ምሰሶ ተተክሎ ቆሞ ሲጸልይ ኖረ። ወደ ላይም አንጋጦ ቅንድቦቹን ሳይሸፍን እጆቹን ወደ ላይ እንዳይዘረጋ ሲጸልይ ኖረ።
እሺ ከዚህ በኋላ ሰይጣን በቁራ ተመስሎ መጣ። አይኖቹን ወደ ሰማይ አንጋጦ አገኘው። በራሱ ላይም ተቀምጦ አይኖቹን ነቆረው አሳወረው ይላል። ገላገለን። እውነቴን ነው የምላችሁ፣ ገላገለን። እንደዚህ አይነት መጽሐፍ ተጽፎ በስሙ ከምናይ ገላገለን። በቃ በዚሁ ቢቀር ማለት ነው። ግን አይቀርማ፣ ፊልሙ ይቀጥላል። ደራሲው ስላለ ፊልሙ ይቀጥላል። ደራሲው አልሞተም እስካሁን ድረስ። ይህ መጽሐፍ የደረሰው ሰውዬ ስላለ ፊልሙ ይቀጥላል። አክተር ስለሆነ ደግሞ አይሞትም ይሄ ሰው። ተመልከቱ። አሳወረው ይላል። ከዚህ በኋላ 2 ሳምንት ሙሉ እንደቀደመው ምን ጸሎትን ሳያቋርጥ ሲጸልይ ሰነበተ። ከዚህ በኋላ የመላእክት አለቆች ቅዱስ ሚካኤልና ቅዱስ ገብርኤል መጥተው በፊቱ ቆመው 2ቱን አይኖች እፍ አሉባቸው። ወዲያውም አዩ፣ አይናቸውም ከቀደመው 7 እጥፍ እጅ በለጠ ይላል። ፓውዛን የገጠሙለት ማለት ነው። እና ታዲያ ከ2 ሳምንት በኋላ ፓውዛ ካስገጠመ ሰውዬ ምን ተጎዳ ታዲያ? ሚካኤልና ገብርኤል እፍ ብለው የሚገጥሙትም አይን የለም ወዳጄ። ሚካኤልና ገብርኤል ወርደው እፍ ብለው የሚገጥሙትም አይን የለም። አይን የሚያበራው የአይን አባት የሆነው እግዚአብሔር ነው። ጌታ ክርስቶስ ኢየሱስ ነው ይህን ሲያደርግ የምንመለከተው። የሚካኤልና የገብርኤልም ስልጣን አይደለም። ይሄ አይደለም። በማን ስም ነው እንደዛ ያደረጉት? በማን ስም ነው ያደረጉት? በጌታ በክርስቶስ ኢየሱስ ስም ሰዎች እንዲፈወሱ ልንጸልይ እንችላለን። እኛ አይደለንም ግን ምንፈውሰው። እኛ አቅሙ የለንም። ኢየሱስ ይፈውሳል። ስሙ ይፈውሳል። የሚፈውሰው እሱ ነው። ሰው ኢየሱስ ክርስቶስ ሊያድን ይችላል። ኢየሱስ ያድናል። እኛ ግን የማዳን አቅም የለንም። ስልጣን ግን በስሙ ተሰጥቶናል፣ እንድንጸልይ እንድንጠይቅ። 7 እጥፍ ምን ፓውዛ ተገጠመለት ከቀደመው አይን። አባታቸው ገብረ መንፈስ ቅዱስም ከዚያ በፊት ይጣሉ የነበሩ ጠላቶች አጋንንትን ከዝቋላ ምድር አጠፋቸው ዘንድ ወደ ዝቋላ ሂድ አሉት። ከሰማይ ከእግዚአብሔር ዘንድ ስለ ተጋድሎህና ስለ ትዕግስት ታላቅ ኃይል ይሰጣልና። ከዚህ በኋላ ሚካኤልና ገብርኤል ወደ ሰማይ ወጡ። ፓውዛ አስገጥሟል። አሁን ሰውየው 7 እጥፍ የሚያበራ አይን። አሁን ጉዞ ወደ ዝቋላ። አባታቸው ገብረ መንፈስ ቅዱስም ከዚያ ተነስቶ መላእክት እንደነገሩት ወደ ዝቋላ ተራራ ሄደ። በመንገድም 3 ሽማግሌዎች ደክመው በጥላ ስር አርፈው አገኘ። 3 ሽማግሌዎች፣ እነዛ በስዕል ላይ ታቋቸዋላችሁ አይደል? ማን ነው ስዕሉ የሚያሳይልኝ? 3 ሽማግሌዎች። የኛ አምላክ አይደለም ይሄ። እሺ እኛ የምናመልከው ጌታ የእስራኤል ቅዱስ አባት አይደለም በጭራሽ። የነሱ በስዕል ላይ የተገለጹት 3 ሽማግሌዎች ናቸው እነዚህ። በጥላ ስር አርፎ አገኘ። ከዛስ ያረፉበትም ተራራ እንደ ፀሐይ ያበራ ነበር። አባታቸውም አይቶ በልቦናው እሰወራለሁ ብሎ አሰበ። እነርሱም አይተው ስለ እግዚአብሔር ፍቅር አስቧል። እግዚአብሔር በእግዚአብሔር ፍቅር እያለ ሲለምን ማለት ነው። 3ቱ ሽማግሌዎች እግዚአብሔር ናቸው አሁን በእነሱ ማለት ነው። አምላክ ነው 3ቱ ሽማግሌ የተባሉት እና ራሱ እግዚአብሔር ስለ እግዚአብሔር ፍቅር እያለ እየለመነ ማለት ነው። እሺ ቀጥል። ብለህ አትለፈን፣ 1 ምዕራፍ ያህል እዘለን ወይ ደግሞ አዝለ ውሰደን እያሉ አሰምተው ተናገሩ። አቦን 3ቱ ሽማግሌዎች ካላዘልከን መታዘል አምሮናል አሉ። በነገራችን ላይ ስለመተዛዘል ሲነሳ ማለት ነው አብርሃም ስላሴን አዝሏል ብሎ የሚያስተምሩ ሰዎች ናቸው። ሰምታችኋል? ይሄን 3 ሰው ሲያስተምር ሰምቻለሁ። ቢጫ ቆብ የሚያደርጉት ሰውዬ፣ ከዛ ደግሞ ሰሞኑን ስላሴ ጾታ አለው ያሉት ሰውዬ ዘበነ። 3ቱ አብርሃም ስላሴን አዝሏል ሲል ሲያስተምር ሰምቻለሁ። የሚገርመው ግን ከነሱ ብቻ አይደለም የሰማሁት፣ መጽሐፉም አለኝ። ገድለ አብርሃም መጽሐፍ ላይ አብርሃም ስላሴን አዘለ ተብሎ ተጽፏል። አሳያችኋለሁ ከፈለጋችሁ። ዘፍጥረት መጽሐፍ ምዕራፍ 18 ላይ መተዛዘል አለ እንዴ? ዘፍጥረት መጽሐፍ ምዕራፍ 18 ላይ ስላሴ ስለ አብርሃም ተገልጧል እንዴ? የለም እኮ እንደዛ የሚል ታሪክ የለም። ናስኪ ሚኪ ለአባት ምንም የማይሳናቸው ከሆነ ናግባ ናገስት ዳክና አሁን የጻፍከውን ንገረኝ እስኪ አንተ። ምንም የማይሳናቸው ከሆነ ናስኪ እንደ ቃሉ አሳየኝ። እሺ እዘለን እያሉ አሰምተው ተናገሩ። ቀርቦም ባያቸው ጊዜ መላ ሰውነታቸው በሽበት የተሸፈነ የደከሙ ሽማግሌዎች መሆናቸውን ተረዳ። አንዱን አዝሎ ሄደ። የመተዛዘል ምዕራፍ ጀመረ። አንዱን አዝሎ ሄደ። ጥቂት እልፍ እንዳለ ሽማግሌው አባታቸውን ማለት ነው
እህል ስለማትበላ ውሃም ስለማትጠጣ ይደክምሃልና ከዚህ አስቀምጠኝ አለው። አባታቸውም ወዴት ታውቀኛለህ አለው። ሽማግሌውም ተመልሰ ሄደ ባልንጀሮቼን አምጣቸው። ማንን ነው ባልንጀሮቼን እያለ ያለው? አንደኛው አካል ባልንጀሮቼ የሚለው ማንን ነው እንዴ? አንዱ አካል አንዱን አካል ባልንጀራ እያለ ነው እንደሚጠራው? አብ ለወልድ ባልንጀራው ነው እንዴ? ወልድ ለመንፈስ ቅዱስ ባልንጀራው ነው እንዴ? ሂድና ባልንጀሮቼን አምጣቸው አለው። እንዴ አብና ወልድ ባልንጀራሞች ናቸው? ወልድና መንፈስ ቅዱስ ባልንጀራሞች ናቸው እንዴ? ማን ነው ይህን መጽሐፍ የጻፈው? በቃ ይታወቃል እኮ መጽሐፉ በማን እንደተጻፈ በግልጽ ይታወቃል። በአጋንንት መንፈስ። አብ ለወልድ ባልንጀራ አይደለም። ንስኬና ማን ነው ፈለገ? አብ ለወልድ ምኑ ነው ስትላል ነበር? ባልንጀራው ይኸው መጽሐፍ ይላል። መንፈስ ቅዱስ ለአብ ምኑ ነው ስትላል ነበር? ስትጠይቃል ነበር? ይኸው ባልንጀሮቼን ይላል። ባልንጀራው ነው። ይኸው ያን የእናንተ መጽሐፍ ባልንጀራው ይላል። ባልንጀሮቼን አምጣቸው ይላል። በዚያ ትቶ ወደ ሁለቱ ሽማግሌዎች ሄደ። ከሁለቱ አንዱን አዝሎ ሽማግሌ ወዳለበት አደረሰው። ተመልሶም ሶስተኛውን ሽማግሌ አመጣው። አባታቸው ገብረ መንፈስ ቅዱስም እነዚያን ሽማግሌዎች ከወዴት መጣችሁ? የሽታችሁ መዓዛ ልብን ይመስጣል አላቸው። ሶስቱ ሽማግሌዎች ተነስተው ቆመው ለአባታቸው ለገብረ መንፈስ ቅዱስ በአንድነት በሶስትነት ተገለጡለት። አሁን ሶስቱ ሽማግሌዎች አብ ወልድ መንፈስ ቅዱስ ናቸው ማለት ነው። ተገለጡለት። ከዛስ አባታችን አብርሃም እሺ በመምሬ ዛፍ ስር ሥላሴን በአንድነት በሶስትነት እንዳየ የለም። ዘፍጥረት 18 ላይ አባታችን አብርሃም ሥላሴን አይደለም ያየው። አንዱ አካል ወደ አብርሃም መጥቷል። ሁለቱ ደግሞ መላእክት ናቸው። ዘፍጥረት 19 ላይ ሁለቱ መላእክት እንደሆኑ ይናገራል። እሺ አባታቸው ገብረ መንፈስ ቅዱስም ሥላሴን በአንድነት በሶስትነት አያቸው። አንድ ሰውም እስራኤል የተባለ ያዕቆብን ባደረባት በፈለገ ያቦቅ እንደታገለው እንደባረከውም ዘፍጥረት 28 የያዕቆብ ታሪክ ማለት ነው። እንዲሁም አብ ወልደ መንፈስ ቅዱስ አባታቸው ገብረ መንፈስ ቅዱስን ባረኩት። አንተ እንዳዘልከን። አሁን እንግዲህ ቀጥሉ። የመተዛዘሉ ምዕራፍ ቀጥሏል። አንተ እንዳዘልከን። ማን ያዘለው? አቡ። እኛም እናዝልሃለን እስከ 7ቱ ሰማያትም ድረስ እናወጣሃለን አሉት። አሁን ደግሞ ማን ነው ተራው ማለት ነው? አዛዩ ማን ነው? አቦ። የአቦ ተራ መጣ ማለት ነው። የእግዚአብሔር ተራ መጣ ማለት ነው። ቀድሞ አቦ ነበር ያዘለው፣ አሁን ደግሞ እግዚአብሔር ሊያዝል ነው። ያን ጊዜ መልካቸው ተለወጠ፣ የባህሪ ክብራቸውን ገለጹ፣ እንደ እሳት ነበልባል ሆኑ፣ መብረቅም ሁሉ ተብለጨለጨ፣ ሰማያት ተናወጡ፣ ድንጋዮችም ወደቁ። ደቀ መዛሙርቱም በደብረ ታቦር ታላቅ ምስጢርን እንዳዩ ይቺ መለኮታዊ ጸጋ መንፈሳዊ ሀብት ለብፁዕ አባታቸው ገብረ መንፈስ ቅዱስ ተሰጠችው። ነቢያት፣ ሐዋርያት እግዚአብሔርን እንዳዩት አባታቸውም አዩ። ያን ጊዜ የብርሃን ፈጣሪ አብ አዝሎ ይላል። ተመልከቱ። ማን ያዘለው? አብ። ማንን? አቦን። እሺ እስከ ሁለተኛው ሰማይ እስከ ሶስተኛው እኩሌታ አደረሰው። ከዛ ደግሞ ናናና ወልድና እኔ ደግሞ ልረፍ አንተ ደግሞ እዘላለውና ለወልድ ደግሞ ሰጠው። ከዛስ እስከ ሶስተኛው እኩሌታ ድረስማ ሁለተኛው ሰማይ እስከ ሶስተኛው አደረሰው ይልና ወልድም ተቀብሎ እየተቀባበሉ አቦን አዘሉት ይላል። ወልድም ተቀብሎ አዝሎ እስከ 5ኛው ሰማይ እስከ 6ኛው እኩሌታ ድረስ አደረሰው። ቀጥሎ ደግሞ ወልድ ደግሞ ደከመው ማለት ነው። ለመንፈስ ቅዱስ ና መንፈስ ቅዱስ አቦን ደግሞ ዘል መንፈስ ቅዱስም እስከ 7ኛው ሰማይ ግርማ ወደሚያስፈራ ዙፋን እየተቀባበሉ ማለት ነው። እስከ 7ኛው ሰማይ ድረስ አብ ወልድ መንፈስ ቅዱስ አቦን ለምን አዝለውታላ? መጀመሪያ አቦ አብ ወልድ መንፈስ ቅዱስን አዝሏል። አሁን ደግሞ ተራው የማን ሆነ? የአቦ የመታዘሉ ተራ ማለት ነው። እግዚአብሔር ላይ እንደዚህ ነው የሚቀልዱት። እኔ ላነበብኩት ይሰቀጥጠኛል። በእውነት ነው የምላችሁ፣ ለማነበው ይሰቀጥጠኛል። እንኳን ይሄን ተረት የሆነ መጽሐፍ የአጋንንት መጽሐፍ ልቀበል ለማነበው እንኳን ያመኛል፣ ይሰቀጥጠኛል። የምሬን ነው የምላችሁ። ይሄን መጽሐፍ ይዘው ደረታቸውን ነፍተው ህዝቡን እንዴት በጨለማ እንደሚነዱት ተመልከቱ። ይሄ ሁሉ ላይ ሆኖ ለምንድን ነው? የኢትዮጵያን ህዝብ ካስማረ በኋላ ለ100 ዓመት ባህር ውስጥ ተዘግዝቆ ኑሮ የኢትዮጵያን ሁሉ ህዝብ ካስማረ በኋላ ይሄው የኢትዮጵያን ህዝብ ካልማርክልኝ አልወጣም አለ ጌታ ክርስቶስ ኢየሱስ። ምን አለው? መጣና ይሄው የኢትዮጵያን ሰዎች ሁሉ
ምር ያለውና ተነሱ ጣለው 100 ዓመት ተዘግዝቆ ከዛ በኋላ ነው አብ ወልድ መንፈስ ቅዱስን ሲያዝል የምንመለከተው። ይህን የጻፉት እኮ አሁን ይሄ ለአንድ ክርስቲያን እንደው የአቦን ሕይወት አይቼ እማራለሁ ለሚል ክርስቲያን ምንድን ነው የሚያስተምረው? ልዘል ነው የሚለው እግዚአብሔርን ልዘግዝ። እስኪ እንደ ኦርቶዶክሳውያን ከዚህ የተማራችሁ ኦርቶዶክሳውያን ሂዱና እስኪ ዝቋላ ሂዱና እዛ ባህር ውስጥ ተዘግዘቁልን እስኪ እንያችሁ። ከሕይወታችሁ አይደል የምትማሩት? ሂዱና እስኪ 100 ዓመት አይደለም 2 ቀን ተዘግዘቁልን እስኪ እንያችሁ። ተወዱን የለ እስኪ አስምሩን 2 ቀን ተዘግዘቁና እስኪ በእናንተ መዘግዘቅ እኛ ምንማር እንመልከታችሁ። እንደ 2 ቀን ነው የምጠይቃችሁ እኔ 2 ቀን ብቻ ሂዱና እዛ ባህር ውስጥ ከሕይወታችሁ አይደል የምትማሩት? አሁን ከዚህ ሰውዬ ሕይወቱ ነው የምትማሩት አይደል? ገድልኝ ለኛ ከጻድቁ ሕይወት ለመማር ነው ትላላችሁ። እዚህ ቲክቶክ ላይ ያላችሁ ሰዎች እስኪ እንያችሁ። ሂዱና ዝቋላ ተዘግዘቁልን እስኪ አስምሩን 2 ቀን። እኛ 500 እኛ 100 ዓመት አንላችሁ 2 ቀን እንደው 1 ቀን ተዘግዘቁልን። ኧረ 30 ደቂቃ ተዘግዘቁልን እስኪ እንያችሁ። እስኪ ከሕይወታችሁ ከዚህ ሰውዬ ሕይወት ተምራችሁ እስኪ ተዘግዝቃችሁ እንመልከታችሁ። ምንድን ነው የሚያስተምረው? የጻድቅ ሰው ሕይወትማ የጳውሎስ ሕይወት ነው። ስለ ክርስቶስ ኢየሱስ የተከፈለ ሕይወት አይ ከጳውሎስ ነው ሕይወት የምትማረው። ሕይወት ከጳውሎስ ከነ ጴጥሮስ ከዲያቆኑ እስጢፋኖስ ነው የምትማረው ሕይወትን። ጌታ ክርስቶስን ኢየሱስን እየሰበክ እስከ ሞት ድረስ መጋፈጥ እሱ ነው የጻድቅ ሰው ሕይወት ማለት። እሱ ነው የምትማረው ማለት። ጳውሎስ እኔ ጌታን እንደመሰልኩ እኔ የምሰሉ ሲል ለጌታ የኖረው ሕይወት ስላለ ነው። ይሄ ሰውዬስ ለራሱ የኖረው ሕይወት ነው። ትራጀዲ በጣም በሚገርም ሁኔታ ማለት ነው። ሆሊውድ እንደዚህ አይነት ፊልም አልሰራም። እንደዚህ አይነት የቅዠት ፊልሞች አልተሰሩም። እነዚህ መጽሐፍቶች ቢያገኙ በጣም በብዙ ነው የሚገረሙት። የምሬን ነው የምላችሁ። የሰውየውን ቅዠት ነው የሚነግረን። እንቀጥል። ይህ መጽሐፍ ሴቶች አሁን ለእናንተ ነው ማነብላችሁ። ምን አይነት መጽሐፍ እንደሆነ ላሳያችሁ። ይህን መጽሐፍ አልፈታውም ዛሬ ላሳያችሁ። ሴቶች ለእናንተ ነው ይሄ ለእናንተ ነው። ከፈለጋችሁ መውጣት መብታችሁ ነው። ከፈለጋችሁ ደግሞ ሳነብላችሁ ከዚህ በኋላ ቦታ እኔ ክርስቲያን እህት ወንድሞቼን አይደለም እያልኩ ያለሁት ኦርቶዶክሳውያንን የእነሱ መጽሐፍ ነው። እኛን አይመለከተንም። እኛ በክርስቶስ ኢየሱስ ያመለጥንን ለእነሱ ነው። ይሄ እነሱን ነው። ሴት ኦርቶዶክሳውያን ለእናንተ ነው። ይኸው እሺ። አምስተኛው ተአምር ይታያል። እስኪ አሁን በደንብ ይታያል ይመስለኛል። ቆይ ላይት ልጨምርበት። እንደዚህ ጥሩ ነው። እሺ ይኸው 5ኛ ተአምር አባታቸው ገብረ መንፈስ ቅዱስ ያደረገው ተአምር ይሄ ነው። ምን አደረገ? ጸሎቱ በረከቱ ከሁላቸው ከኦርቶዶክሳውያኑ ጋር ይሁን። እኛ አንፈልገውም፣ በረከቱንም ጸሎቱንም አንፈልግም። ከነሱ ጋር ይሁን። ዝሙትን የምትወድ ሰንበትን የምትሽር ዝሙተኛ ሴት ሰንበትን የምትሽር በሐሰት የምትምል አንዲት ሴት ነበረች። ተመልከቱ፣ ምን አይነት ሴት ናት እቺ? ዝሙትን የምትወድ ናት፣ ሰንበትን ትሽራለች፣ በሐሰትም ደግሞ ትምላለች። እግዚአብሔር በእንደዚህ አይነት ሰዎች ላይ ምንድን ነው የሚያደርገው? እስኪ ክርስቲያኖች እናንተ ልጠይቃችሁ። እንደዚህ አይነት ሰዎች እንግዲህ አሉ እዚህ ምድር ላይ። ምንድን ነው የሚያደርገው እግዚአብሔር ለእንደዚህ አይነት ሰዎች? ምን አይነት ርኅራኄ ነው ያለው? እንግዲህ እኛን እግዚአብሔር የወደደን ጻድቃን ሆነን አይደለም፣ በኃጢአታችን በበደላችን ሙታን ሳለን ነው ጌታ ክርስቶስ ኢየሱስ አንድያ ልጁን ልኮ መስቀል ላይ ስለኛ ኃጢአት የመስቀል ሞት ድረስ እስኪሞት ድረስ ያደረገው። ለምን? በእርሱ በማመን ወደ ሕይወት እንድንመጣ። እኛ በዓለም በሙታን እያለን ዝሙት የምናደርግ በሐሰት የምንምል አመፀኞች ነበርን። ለምን? ከፍጥረታችን የቁጣ ልጆች ስለነበር። ለእንደነዛ አይነት ሰዎች ነው ጌታ የሞተው፣ ለአመፀኞች ነው የሞተው። እግዚአብሔር ግን ምን አደረገ ይሉናል በዚህ መጽሐፍ ላይ። በዚች ዝሙትን በምትወድ ሴት ሰንበትን በምትሽር ሴት እግዚአብሔር በእርሷ ተቆጥቶ እባብ አዘዘባት ይላል። እሺ፣ ለሸንት ተቀምጣ ሳለ ወደ ማህፀኗ ገባ። እግዚአብሔር አዞት እባቡም ማለት ነው። ለሽንት ተቀምጣ እኔ የኦርቶዶክሳውያን ተጠንቀቁ። በቃ ሙታናችሁ እግዚአብሔር በእያንዳንዳችሁ ላይ ቢልክ ሴቶቹም ማለት ነው የምትቀመጡበትን እየመረጣችሁ ወደ ማህፀኗ ገባ ይላል። እግዚአብሔር አዞት። እሺ፣ መኖሪያዋ አደረጋት። የበላችሁን ይበላል የጠጣችሁንም ይጠጣል። ካልበላች ካልጠጣች ግን
ሆዷን አንጀቷን ይበላ ደሟንም ይጠጣ ነበር። ሆዷ ውስጡ ነው ማለት ነው። የእንጨት ቅርፊት መሰለች፣ እንደ መቃም ሆነች፣ ከሆዷ እስከ አንገቷ ድረስ ሞላ፣ አደገ ማለት ነው። እሺ ከፍ ከፍም አለ። ከባሏም ጋር በተነጋገረች ጊዜ ያ እባብ ይቀና ነበር፣ በሆዷም ውስጥ ያውካት ነበር። በባሏም ፊት እንደ በደን ትሆን ነበር። ያም እባብ በሆዷ ውስጥ ይጮህ ነበር። አንድ ቀን እንደ ፍየል፣ አንድ ቀን እንደ ግልገል፣ አንድ ቀንም እንደ ውሻ ቡችላ፣ አንዳንድ ቀንም ደግሞ እንደ ወፍ፣ አንዳንድ ቀንም እንደ ዶሮ ሆዷ ውስጥ ሆኖ ይጮህ ነበር። እኩል ይላል ማለት ነው። እንደ ውሻ ያስጨዋት ነበር፣ እንደ ዶሮ ያስጨዋት ነበር። እሺ ከዕለታት በአንድ ቀን ባለቤቷ ጠጅ ጠጥቶ ሰክሮ መጥቶ አነጋገራት። እርሷም በሕያው በእግዚአብሔር አምይሃለሁ፣ አትንካኝ፣ አትቅረበኝ፣ በድንን ትገናኛለን። በቀደመው ኃጢአቴ እግዚአብሔር ለእንዲህ ያለ እንግዲህ ባለቤቷ እኮ ነው፣ መብቱ ነው። መስከር አይጠበቅበትም። ከባሏ ጋር ከሚስቱ ጋር ለመተኛት መብቱ ነው፣ ባሏ ነው። አትቅረበኝ አለች። እሺ ለእንዲህ ያለ ደዌ አሳልፎ ሰጠኝ። እንዲህ እያለችው በግድ ተገናኛት፣ ባለቤቷ ማለት ነው። እሺ ልክ ሲገናኛት ምን ሆነ መሰላችሁ? ያም እባብ ወጥቶ አባላዘሩን ቆረጠው። በዛ በገባበት ወጥቶ ማለት ነው። ባልየው ሲገናኛት ቆረጠው። ያም ሰው ወዲያው ሞተ። ፊልም የምትሰሩ ሰዎች ካላችሁ ያውን ቆንጆ ድርሰት ነው። በቃ ቆንጆ ሐሳብ ነው። ያም ሰው ምን ሆነ? ወዲያው ሞተ። ምኑን? ከሚስቱ ጋር ሲገናኝ አባላዘሩን ቆረጠበት። ሲገናኙ ማለት ነው። ወጣና እባቡ በዛው በገባበት ማለት ነው። ያቺም ሴት እስከ 7 ዓመት በእንዲህ አይነት ሁኔታ ኖረች። እሺ አሁን ተመልከቱ። የዚህ መጽሐፍ ዋና ሐሳብ ላሳያችሁ ነው። እሺ ከ7 ዓመት በኋላ ከሩቅ ሀገር አንድ ጻድቅ ሰው መጣ። ያን እባብ በሆዷ ሞልቶ አየው። ያችም ሴት በቀደመው ኃጢአቷ እንደታመመች እግዚአብሔርንም እንዳሳዘነችው ነገረችው። ያም ጻድቅ ሰው የገዳማዊ አባታቸው ገብረ መንፈስ ቅዱስን ዝክር መታሰቢያ አደርጋለሁ ብለሽ ተሳይ፣ ገንዘብሽን ሀብትሽን ለእርሱ ስጪ ትድኛለሽ አላት። እንግዲህ አሁን እዚህ ጋር ነው ፖይንቱ ያለው። እቺ ሴት ማንን ነው አሳዘነች ያለን መጽሐፉ ሲጀምር? ይኸውላችሁ ምን አይነት ነገር እንደጻፉልን ላሳያችሁ። እግዚአብሔር አዘነ በሷ፣ ከዛ ተቆጥቶ እባብ ላከባት ነው የሚለው። ምን ስታደርግ ስለነበረ? ዝሙትን፣ ሰንበትን ትሽር ስለነበር፣ ዝሙት ታደርግ ስለነበርና በሐሰት ስለምትምል እግዚአብሔርን ስላሳዘነችው እግዚአብሔር እባብ ላከባት ነው ሲጀምር ሐሳቡ ይነገራል። እቺ ሴት ለመዳን ምንድን ነው የምታደርገው? ንስሐ ትግባ ይላል መጽሐፉ አይልም። ንስሐ ትግባ አይደለም የሚለው። እሺ ለዚህ ኃጢአቷ ንስሐ ብትገባ እግዚአብሔር ይፈውሳታል አይደለም የሚለው። ገንዘብሽን ለማን ስጪ? ይኸውላችሁ ያም ጻድቅ ሰው የገዳማዊ አባታቸው ገብረ መንፈስ ቅዱስን ዝክር እሺ መታሰቢያ አደርጋለሁ ብለሽ ተሳይ። እንደምን እግዚአብሔርን እኮ አሳዘነች ብሎ ጀመረው ታሪኩን። ለመፈወስ ግን ዝክር አድርጊ፣ ገንዘብሽን ሀብትሽን ስጪ። አሁን ይሄ በቃ ገንዘቧ የሰዎችን ገንዘብ ለመዝረፍ የቋመጠ ሰው የጻፈው መጽሐፍ ነው እንጂ ንስሐ ግቢ አይደለም የሚለው መጽሐፉ። እግዚአብሔርን አሳዘነሻል፣ በድለሻል፣ ንስሐ ግቢና ከኃጢአትሽ ከህመምሽ ትድኛለሽ አይደለም የሚለው። ወይ በክርስቶስ ኢየሱስ እመኚና ዳኚ ከበሽታም ትፈወሻለሽ አይደለም የሚለው። ገንዘብሽን ስጪ፣ ለአቦ ለገዳሙ ዝክር ገንዘብ ስጪ፣ ከዛ ትድኛለሽ አላት። እርሷም እሺ እሰጣለሁ መታሰቢያውንም አደርጋለሁ አለችው። ያም ጻድቅ ከእርሷ ተለየ። እሺ ያችም ሴት በዓሉ እስኪደርስ ድረስ በተስፋ ኖረች። መጋቢት 5 ቀን የአባታቸውን መታሰቢያ ዝክሩን አደረገች እንደተባለችው ማለት ነው። ድሆችን ጦማዳሪዎችን አጠገበቻቸው። ለቤተ ክርስቲያንም ዕጣኑን መብራቱን ሰጠች። በቃ ይሄ ነው ዓላማው፣ ስጡ ነው። እግዚአብሔርን አሳዝናችሁ ታማችኋል፣ ለአቦ እየመጣችሁ ለአርሴማ ገዳም እየመጣችሁ ገንዘባችሁን ስጡ ትድናላችሁ ነው የዚህ መጽሐፍ ዋናው መልእክት። ማንን ያሳዘኑት? እግዚአብሔርን። ለማን ነው ገንዘብ የሚሰጡት? ለአቦ። ለምን? ለሆዳቸው። እኛ ጋር መጥቶ ለምሳሌ ድራማ አለ፣ እኛ ጋር ድራማ አለ። የቡክ ደብተራቸውን ይዘው መጥቶ የሚቀልዱ አሉ አይደል? እኛ ጋር ከዚህ እኮ አይለይም እኮ፣ ተመሳሳይ እኮ ነው። አካሄዱን የተለያየው።
እኛ ጋር የሚቀልዱት ሰውዬ ይኸው እንደዚህ ደግሞ በመጽሐፍ ተቀልዷል። እግዚአብሔርን ስላሳዘነች ለአቦ ስጪ ሂጂና ገዳም ገንዘብ ስጪ ነው። ያኛውም ሰውዬ ደግሞ ቡኩን ይዞ የቡክ ደብተሩን ይዞ ገንዘብ አገኛለሁ ብሎ ተስፋ አድርጎ በሞኝነት ለሰውየው ገንዘብ ይሰጣል። ተመሳሳይ እኮ ነው። አንድ አይነት ነገር ነው። አንድ አይነት ነገር ነው። እግዚአብሔርን አሳዘነች ለአቦ ገንዘብ ስጪ፣ እግዚአብሔርን በደለች ዕጣን ከርቤውን አምጥተሽ ለአቦ ገዳም ስጪ፣ ከዛ ትድኛለሽ። ንስሐ ግቢ አይደለም የሚለው መጽሐፉ። እግዚአብሔርን በደለሻል ንስሐ ግቢ አይደለም የሚለው። በዚያን ሌሊት ይላል አባታቸው ገብረ መንፈስ ቅዱስ እያሰማች እርሷ ወዳለችበት ቤት መጣ። አልተኛችም ነበር፣ የቤቷም ሰዎች ይሰሙ ነበር። በቤቷ በር ቆሞ አንተ እባብ ከዚች ሴት ውጣ፣ ወደ መኖሪያ ሂድ፣ እግዚአብሔር ቀድሞ እንዳዘዘል አፈርህን ብላ አለው። እሺ ያም እባብ ቀድሞ በገባበት ቤት በኩል ነው የገባው። ቁጭ ብላ ሽንት ስትሸና አይደል የገባው እባቡ። ቀድሞ በገባበት ፈረደባት ሴትዮዋ። ወጥቶ ምድርን መላ፣ አባታቸውም ከእርሷ ተሰወረ። ያችም ሴት የሀገሩን ሰዎች ጠራች፣ ተሰብስበውም ያን እባብ ገደሉት። ቁመቱም 5 ክንድ ያህል ነበር። 5 ክንድ ማለት 2 ሜትር ተኩል ማለት ነው። ሲገባ በዛው ሲወጣ 2 ሜትር ተኩል በገባበት ወጣ፣ ገደሉት። እሺ አይተውም አደነቁ፣ የአባታቸውንም ዝክሩን አደረጉ። የዚህ መጽሐፍ ዋና ዓላማ ይሄ ነው። በቃ የአባታቸውን ዝክሩን አደረጉ። ሴትዮዋ ወደ ንስሐ እንድትመጣ በእግዚአብሔር እንድታመን እግዚአብሔርን በይቅርታ እንድትጠይቀውና እንድትመለስ አይደለም። ዋናው ዓላማ አቦን ካሰባችሁ ከዘከራችሁ ትፈወሳላችሁ። ምንም እግዚአብሔርን ብትበድሉ እግዚአብሔርን ብታሳዝኑ ለአቦ ዝክር አድርጉ፣ ገንዘባችሁን እያመጣችሁ ስጡ፣ ከዛስ ትድናላችሁ። የሰፈሩ ሁሉ ሰው የአካባቢ ሁሉ ሰው ተደነቀ፣ ዝክሩን አደረጉ። ያችም ሴት ሌላ ባል አግብታ 7 ልጆችን ወለደች። እንዳለ ቁጥሩን ካስተዋላችሁ 7 ዓመት እንዲሆነች 7 ዓመት ኖረች፣ 7 ልጆች ወለደች። ተመሳሳይ ነገር ነው የሚጽፉ፣ ተመሳሳይ ነገር እና የዚህ ገድል ዋናው ዓላማ ምንድን ነው? ዋናው ዓላማ አቦን ማጉላት እንጂ እግዚአብሔርን ማክበር አይደለም። ሰዎች እግዚአብሔርን እንዲያውቁበት አይደለም። ሰዎች አቦን እንዲፈሩ እና ዝክር እንዲያደርጉ የዚህ ጽሑፍ ዋናው ዓላማ። ይሄ ተአምር የተነገረን ለምንድን ነው? እግዚአብሔርን እንድንመለከትበት አይደለም። ሰዎች ለአቦ እንዲገዙ የአቦ ባሪያ እንዲሆኑ በመጽሐፋቸው ላይ እንደተጻፈው የማርያም ባሮች እንጂ እግዚአብሔር ባሮች ለመሆን አትሽቀዳደሙ ተብሎ እንደተጻፈው በመጽሐፋቸው ላይ ሰምታችሁኛል። የእግዚአብሔር ባሮች ለመሆን ሳይሆን የማርያም ባሪያዎች ለመሆን ተሽቀዳደሙ ተብሎ በመጽሐፋቸው ተአምረ ማርያም ተአምር 12 ላይ እንደተጻፈው እነዚህም ሰዎች ለአቦ ባሪያ እንዲሆኑ ነው የዚህ ተአምር ዋና ዓላማ እንጂ በንስሐ እንድትመለስ እግዚአብሔርን እንድታምን በእግዚአብሔር ፊት እንድታለቅስ አይደለም ዓላማ። ሰው ለነዚህ መጽሐፍት ገብቶ የሚከራከር ሰው ካለ እስኪ አንድ ሰው ለነዚህ መጽሐፍት ለነዚህ በሰይጣን መንፈስ ለተጻፉ መጽሐፍት የሚከራከር አንድ ሰው ካለ ይኸው ቤቱ ክፍት ነው፣ አስገባችኋለሁ። ይቀጥላል። ይሄ ብቻ አይደለም፣ ይሄንም አልጨረስኩም። ገና በጣም ብዙ ነገር ነው ማሳያችሁ፣ በጣም ብዙ ነገር። አቦ ተዘግዝቆ ቡና የምትጠጡ ሰዎች አላችሁ? ቡና የምትጠጡ ሰዎች ከዚህ በኋላ ማለት ነው የምትጠጡት ቡና በአቦ ፈርስ ላይ የበቀለ ነው። እሺ፣ በአቦ ፈርስ ላይ የበቀለ ነው። ለመጀመሪያ ጊዜ ቡና የበቀለው በአቦ ፈርስ ላይ ነው። አሳያችኋለሁ። ቡና የምትጠጡ ሰዎች እሱም ብቻ አይደለም፣ ሌላ ብዙ ነገር ነው ማሳያችሁ። ዝሙተኛ ኃጢአተኛ እና ጠንቋይ ሰው በአቦ ልመና ከሲኦል ወጥቷል። ምንድን ነው ያልኳችሁ? ዝሙት የሚያደርግ አልጨረስኩም። ይሄ መጽሐፍ በጣም ነው የምጸየፈው። ከምጠላቸው መጽሐፍቶች መካከል አንዱና ዋነኛው በጣም በሚገርም ሁኔታ እግዚአብሔርን የሚሳደብ መጽሐፍ ስለሆነ የምሬ ነው የምላችሁ። በጣም ብዙ መጽሐፍቶች አሉኝ ቤቴ ገድልና ድርሳን ማለት ነው። ከምንም በላይ የምጸየፈው መጽሐፍ ይሄ መጽሐፍ ነው። ከምንም በላይ የምጸየፈው መጽሐፍ ለምን? እግዚአብሔርን ፊት ለፊት የሚሳደብ መጽሐፍ ነው። እግዚአብሔርን ፊት ለፊት የሚሳደብ እዚህ ሁለተኛው ተአምር ላይ አንድ ነገር ላሳያችሁና ሰዎች ካሉ እንቀበላለን። ሐሰትን ዝሙትን የሚያበዛ የሚያስጠነቁል
ብዙ ስራ የሚያደርግ አንድ ኃጢአተኛ መነኩሴ ነበር። አሁን ለጠይቃችሁ ክርስቲያኖች፣ ይሄ ሰውዬ ገነት ነው የሚገባው? ሲኦል? የዘላለም ሕይወት አለ ወይስ የለውም? ምን አይነት ሰው ነው? ሐሰትን፣ ዝሙትን የሚያበዛ ከዛስ የሚያስጠነቁል፣ ብዙ ስራ የሚያደርግ። የሚያስጠነቁል ማለት ጠንቋይ ጋር የሚሄድ ማለት ነው። ከዛስ ጠንቋይ ነው ራሱ፣ ስራ ያበዛል፣ መተተኛ ሰው ነው የሚያደርግ አንድ ኃጢአተኛ መነኩሴ ነበር። ሲጀምር ሰውየው መነኩሴ ነው፣ የኦርቶዶክስ ሰው ነው ማለት ነው፣ መነኩሴ ነው። ይሄ ሰው ገነት ይገባል ወይስ ሲኦል ይገባል? ይሄ ሰው በክርስቶስ ኢየሱስ ቢያምን እግዚአብሔር ምሕረት ያደርግለታል። ቢያምን ነው ምላችሁ። ይሄ ሰው ጠንቋይ ጋር የሚሄድ የሚያስጠነቁል ሰው ቢሞት ሲኦል ይገባል ወይስ ገነት ይገባል? ክርስቲያኖች፣ ሲኦል ወይስ ገነት? መልሱልኝ። ሲኦል ቪአይፒ ሲኦል አይደል? ሲኦል የሚገባው በመጽሐፍ ቅዱስ እውነት ነው። በእነሱ መጽሐፍስ ሲኦል የሚባል ነገር የለም። እሺ አቦ እያለ እግዚአብሔር ሲኦል እንኳን ቢከተው አቦ እያለ ሲኦል አይገባትም። ይሄ ሰውዬ እግዚአብሔር ሲኦል ይከተዋል። ትክክል ነው። ለምን? ጠንቋይ አምኗ የሰውዬ በአጋንንት መንፈስ የሚሰራ ሰው ነው አይደል? በምድር ላይ ንስሐ ገብቶ በክርስቶስ ኢየሱስ በማመን ከዚህ ካለበት ከሞት ሊያመልጥ ይችላል። እየጠነቆለ ቢሞት ግን ሲኦል ነው የሚገባው። እግዚአብሔር ምሕረት የለውም ለእንደዚህ አይነት ሰው። አቦ እያለ ግን ሲኦል መግባት የለም። ይሄ ሰውዬ ገነት ገብቷል። ታምኑኛላችሁ? ሙቶ ይሄ ሰውዬ ገነት ገብቷል። ለምን? አቦ አላ በቃ። ኦርቶዶክሳውያን እኮ ፈታ ብለው ጠዋት ቤተክርስቲያን ማታ ጥንቆላ ጋር የሚሄዱት ለዛ ነው። ጠዋት ቤተክርስቲያን ማታ ዛ ሂዶ ሲካድሙ የምትመለከቷቸው እነዚህን ሰዎች ተስፋ አድርገው ነው። አይገባማ ሲኦል ይሄ ሰውዬ አይገባም። እንዴት ይገባል? ሊገባ አይችልም። አቦ አለለት። አሳያችኋለሁ። ይኸው አነብላችኋለሁ። ሰዎች ልቀበል፣ አነብላችኋለሁ። ጀነራል እንኳን ደህና መጣክ። ጀነራል አለክ? አሜን። እሺ ከየት ቤተ እምነት ነው? ኦርቶዶክስ ነኝ። ኦርቶዶክስ። እሺ ሳነቦ የነበረው መጽሐፍ አይተካል? እያየክ ነበር እስካሁን ያነበብኩትን መጽሐፍ? በመሀል እየገባብኝ ስለሆነ ነው። አሁን ይሰማል። ቀጥል። እሺ እስካሁን ያነበብኩትን ሰምተሃል? የተወሰነ ተዘግዝቀው ጸልየው ከሚለው ጀምሮ አካባቢ ሰምቻለሁ የተወሰነ። እሺ ጥያቄ ኑሮብህ ነው ወይስ መልስ አለ ለተነበበው መጽሐፍ? አይ ጥያቄ ገርሞኝ ነው። ማለት ከኛ በላይ እንደዚህ ገድሉን ስታነቡት ሳይ በጣም ገርሞኝ ነው አንዳንድ ነገሮች። ከእናንተ በላይ ማወቃችን ስለገድሉ ማለት ነው። ማወቃቸው አይደለም። አሁን ለምሳሌ ጻድቅ ሰው ተዘግዝቆ ጸለየ ለአንተ እንደ እንትን እሺ ምናምን እያልክ በመሀል እንደ እንትን ስታነበው እየገረመኝ ነበር። እሺ ጻድቅ ሰው ተዘግዝቆ መሰረታዊ ነጥቡ ለምሳሌ ቆይ መሰረታዊ ነጥቡ እዚህ ገድል ላይ አንተ እንደምትፈልገው አይነት ነገር እንኳን ቢጻፍ በዛ እምነት ውስጥ አንተ አትኖርም ማለት ትልቁ ፖይንት ኢየሱስ ትልቁ ፖይንት ቢሆንም እንኳን ነው የምልህ እዚህ ጋር የምትፈልገው አይነት ነገር እንኳን ቢጻፍ ለማትኖር ነገር ምንም አይነት ነገር ቢሆን አንተ ተቃወምከው አልተቃወምከው የሚያመጣ ለውጥ የለም። ምሳሌ ኢየሱስ ክርስቶስ ለተናገራቸው ቃል አደረጋቸው ነገር በዋናው በአምላክ ላይ ባለው ነገር መሰረታዊ ነጥቦች ላይ የመዳን ነገሮች ላይ ስህተታዊ ነገር ይዘህ እዚህ ጋር ቅዱሳን በሚያደርጉት ነገሮች ላይ እንደዚህ እያረክ ብትናገር በተለይ ከአንተ ጋር ሊነጋገሩ የሚችሉ በዚህ ነገር ላይ እውቀቱ ያላቸው ሰዎች በማይነጋገሩ መጠን ለምሳሌ አሁን ቅድም ምን እያልክ ነበረ? ያዌ ገብረ መንፈስ ቅዱስን የጻድቁን ዝክርን ስላደረጉ ይድናሉ ይላል። ልክ እንደ አሁን ያ ነገር ከእግዚአብሔር ቃል ጋር እንደሚጋጭ አድርገህ እሺ ምናምን እያልክ ለሰዎች ትናገራለህ። ይህንን ቃል አሁን ለምሳሌ ጻድቁን በተመለከተ የሚደረግ ዝክር የጻድቁን ዋጋ እንደሚያገኝ መጽሐፍ ቅዱስ ነው የሚናገረው። አንተ ግን ያንን እያቃለልክ ልክ ከዛ ነገር ጋር በተለየ ነገር እንደሆነ አድርገህ ለማቅረብ ትሞክራለህ።
እሺ ሰምቻለሁ። እሺ ሰምቻለሁ። እ፣ የሰማው እባብ ምናምን እየተባሉ ነገሮች እዛ ጋ እኮ እባብ ሲባል ሊትራሊ እባብ እያረክ እየገለጽክ ነው ገባ ወጣ እያልክ የምትናገረው። እንደዚህ አይነት ነገር ሊሆን አይችልም ሰው ላይ እባብ የሚገለጽበት በመጽሐፍ ቅዱስ። እሺ ትልቁ ችግር ምንድን ነው? እኔ አሁን ማላቋርጥህ ሀሳብን እንድጨርስ ነው። እኔ ደግሞ ሳወራ መስማት መቻል አለብህ። ከገባክ እንድንወያይ ስለምፈልግ ነው ምሰማክ። አንደኛ ገድሉን ከኛ በላይ ታነባላችሁ ምናምን ላልከው እና ምን ይመለከታል ላልከው ስራዬ ስለሆነ ነው፣ ስራችን ስለሆነ ነው። ወንጌል መስራት ስራችን ስለሆነ ነው። ሰዎች ከጨለማ እንዲድኑ፣ ከሰዎች እንደዚህ አይነት የተረገሙ መጽሐፍቶችን ተመልክተው ወደ እውነት እንዲመጡ እግዚአብሔር በዚህ መልኩ እንድንሰራ ስላዘዘን ነው። በቃ ስራችን ነው። አሁን ይሄ በቃ ስራዬ ነው። አሁን ይሄን ለማድረግ ተጠርቻለሁ። እኔ ሰዎች እውነተኛ ያልሆነውን ትምህርት ይዘው ወደ ሲኦል እንዳይሄዱ አይተክ እንድትድን ስለምፈልግ ነው። አንተ ስለማታነብ እኔ አንብቤ አሳይሃለሁ አምጥቼ። እውነት ነው ብለህ ከተቀበልክ እንደ እግዚአብሔር ቃል ትሞግተኛለህ። እውነት አለመሆኑን ሲገባ ደግሞ እንደኔ ትጸየፈውና ወደ እውነት ትመጣለህ። ስራችን ነው። በቃ ይሄ ለእኛ የተላክንበት የተጠራንበት ስራ ነው። በቃ ስራችን ስለሆነ ነው። አሁን እባብ አይደለም እና ዝክር ያደረገ ብልሃል። ሁለቱም ፖይንት አንስታል። እስኪ ከእግዚአብሔር ቃል ላይ ሰዎች ዝክር በማድረግ ይድናሉ፣ የዘላለም ሕይወት ያገኛሉ የተባለበትን የመጽሐፍ ቅዱስ ጥቅስ ስጠኝና እዛ ክፍል ላይ እናውራ። መጽሐፍ ቅዱስ አጠገቤ የለም፣ ግን ጥቅስ ልነግርህ እችላለሁ። እኔ ያወጣለሁ፣ ችግር የለው። እሺ የማቴዎስ ወንጌል ምዕራፍ 10 ቁጥር 42 ላይ ያወጣልኝ። ያውም ክርስቶስ እውነት እውነት እላችኋለሁ እያለን የተናገረው ደጋግሞ ማለት ነው። አንተ ታውቃለህ ቁጭ ብለህ። እሺ ቆይ ልናወራበት አይደል? እናስቸኮለ። እሺ ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዛሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋም ይላል። እሺ ጥያቄ ልጠይቅህ ወይስ የምትናገረው ነገር አለ? መጀመሪያ አይ አንብበው ችግር የለውም እኮ ጥያቄ ልጠይቅህ፣ አንብቤዋለሁ። ጥያቄ ልጠይቅህ እዚህ ክፍል ላይ ወይስ የምትናገረው አለ? መጀመሪያ ተሰማኝም። እኔ እስቲ አንብበውን ልስማ። ድምፅ ተቋርጦ ነበር። ማንም ከነዚህ ከታናናሾች ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዛሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋም ይላል። እሺ የምትለው ነገር አለ? ልጠይቅህ። አይ ቃሉ እንደዚህ አይልም። ይሄም ይገልጸዋል፣ ግን ቃሉ በትክክል ይሄን አይልም። ምንድን ነው የሚለው? እሺ እውነት ነው እላችኋለሁ ነው ብሎ የሚናገረው። ሌሎቻችሁ ምናልባት ይሄንን የምትከታተሉ እንትን ላይ ጉግል ላይም ሰርች ማድረግ ትችላላችሁ። መጽሐፍ ያላችሁ ማንበብ ትችላላችሁ። ይሄ ትክክል አይደለም ነው የምትለኝ? በጻድቅ ስም ውሃ ቀዝቃዛ ውሃ እንኳን የሚያጠጣ የጻድቁን ዋጋ ያገኛል ብሎ ነው የሚለው እኮ። ይኸው ከፍ ብዬ ላንብብልሽ። እናንተን የሚቀበል እኔን ይቀበላል። ከቁጥር 40 ጀምሮ እናንተን የሚቀበል ይሄ ማለት ነው። አንተ ጻድቁ አቡነ ገብረ መንፈስ ቅዱስን የምታውቃለው እነሱን የሚቀበል ክርስቶስን ይቀበላል ማለት ነው። እሺ አይደለም፣ እንደዛ አይደለም። ጠይቃለሁ፣ ስጠይቅ ትመልስልኛለህ። እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ነብይን በነብይ ስም የሚቀበል የነብይን ዋጋ ይወስዳል። ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከነዚህ ከታናናሾች ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዛሙርት ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋም ይላል። እሺ ጥያቄ ልጠይቅህ አሁን እዚህ ክፍል ላይ እኔ አንተ ልጠይቅህ። አይ ለአንተ ትምህርት ማስረጃ ስለሆነ እንዴት ማስረጃ እንደሚሆን መጀመሪያ እንጠያይቅና ከዛ ጠይቀኛል። አንዴ ስልክ እየገባብኝ ነው። ይሰማል? እኔ ስልክ በማል እየጠራብኝ ነው። ይሰማል እኮ። እሺ ወይ አንድ አውራና ስልክህን። እሺ አንድ አውራና ከዛ እንቀጥል። ሌሎች ናቸው በስመ አብ ወወልድ ወመንፈስ ቅዱስ የሚደውሉት። ይሰማል? አትሰማለህ? ስልክ እየገባ እየረበሸኝ ነው። እናንተን የሚቀበል ያለው ማንን ነው? እናንተን ያለው? አይ እኔ ጠይቅህና መልስ ከሌለ ትጠይቀኝና መልስልሃለሁ። እኔ መጀመሪያ ጥያቄ አለኝ ለአንተ ትምህርት። አይ ስማኝ እንጂ ተናገርከው ቅድም ይሄን የጠቀስከው አንተ ነህ አይደል? አንተ አይደለ ገድሉን ከፍተህ እነሱን ለምን ተቀበላችሁ በእነሱም ስግር ለምን አደረጋችሁ የምትለው ቀዝቃዛው የተባለው ያ ነው።
እናንተን ያለው ደግሞ ጻድቃ ከላይ እየጠቀሰልን ነው አይደለም እኮ። ልጠይቅ ተረጋጋና ለአንተ ትምህርት ማስረጃ ከላይ ድጋሚ አንብበው። የቀደሙን ድገምና አንብበው። ከላይ ደጋግመን ብናነበው ምንም ትርጉም የለውም። በቃ እንተያይ። ክፍሉ ላይ ለአንተ ትምህርት አትፍራው ቃሉ ነው አይደል? የእግዚአብሔር ቃል ነው። አንብበው። ግድም ገሉን እሺ እያልክ ያነበብ ካልነበር አንብበው ነው እኮ። ለምን ደው ማሰማው? እኔ ሳወራ አታውራ። ስማና ከዛ እየሰማው እኮ ነው። ቅድም ጀምሬ እኮ እሺ እያልክ እየሰማው ነበር አይደል? ከአንድ ሰዓት በላይ። አሁን ስጠይቅ ለምን እንትን ትላለህ? ችግር የለውም ወንድሜ፣ አንብበው ከላይ ጀምረህ እሺ እያልክ እንደቀድሙ ማለት ነው። እናንተን የሚቀበል ሲል ማንን ነው? እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል ማለት ምን ማለት ነው? እስቲ አብራራው። እሺ አሁን ዝም ትላለህ። አየህ፣ ዝም ማለት እንደዚህ ነው። ዝም ማለት ሰው ሲያወራ ማዳመጥ ነው። እሺ ሰው እኔ ሳወራ የምታወራ ከሆነ ውይይቱን ሰዎች መስማት አይችሉም። ተመለስና እዚህ ክፍል ላይ ጥያቄ ካለብህ፣ አሁን ትልቁ ችግር ምንድን ነው? እዚህ ክፍል ላይ ጥያቄ አለኝ አይደለም ያንተ እንትን ለተነሳው ትምህርት መጽሐፍ ቅዱሳዊ መልስ አለኝ ስለሆነ ያልከው አንብቤልሃለሁ፣ ትጠየቃለህ፣ ትመልሳለህ። አይ አላቀውም ክፍሉን ካልከኝ ንገረኝና እኔ አስረዳሃለሁ፣ ደስ እያለኝ ማለት ነው። ግን ለአንተ ትምህርት የጠቀስከው ጥቅስ ስለሆነ አንተ ኦኬ። አይሰማም እንደ ሶል አልሰማም። ሶል ያልሰማም ድምጼ የታፈነ ነው። አልሰማም። ታፍኗል። እሺ ቻርጀር ነቀልኩኝ። እሺ አሁንስ አልሰማም። ና ተመለሰ ግባ ጀነራል፣ ና ተመለሰ ግባ። ይሰማልሽ? ና ተመለሰ ግባ። በነገራችን ላይ ማለት ነው፣ በነገራችን ላይ ይኸውላችሁ እንደ ትዕቢት እንዳትቆጥሩት። የእግዚአብሔርን ቃል ቁጭ ብለን ስለምናጠናና ስለምናነብ ማለት ነው። ቁጭ ብለን ስለምናነብና ስለምናጠና መጽሐፍ ቅዱስ ጥቅስ ስትጠቅሱ አይደለም ስታስቡ እዛ ክፍል ላይ ምን እንደሚወራ እናውቃለን። ጠቅሳችሁ አይደለም እኮ ገና ስታስቡት። እንደ ጉራ እንደ ትዕቢት እንዳትወስዱብኝ። ይሄ በቃ ህይወታችን ስለሆነ ነው። የእግዚአብሔር ቃል ህይወታችን ስለሆነ ጠቅሰኸው አይደለም እኮ ገና ስታስበው ክፍሉ ስለምን እያወራ እንደሆነ እናውቃለን። ክፍሉ ለምን ውሏችን ከእግዚአብሔር ጋር ስለሆነ ነው። በቃ ውሏችን ከቃሉ ጋር ስለሆነ አንተ ገና ስትጠቅስልኝ አይደለም ክፍሉን ማነበው። የምሬን ነው የምልህ። ክፍሉን ማነበው አንተ ስትጠቅሰው አይደለም ስታስበው እናውቀዋለን። የእግዚአብሔር ቃል ህይወታችን ስለሆነ ከምንም በላይ ጓደኛ የለኔ የእግዚአብሔር ቃል ነው። ይሄ ግን ለኔ ብቻ አይደለም ለጴንጤ ሁሉ ነው። የምሬን ነው የምላችሁ። ለጴንጤ ሁሉ ያለ እግዚአብሔር ቃል መኖር አይችልም። እንደ ትዕቢት እንደ ጉራ እንዳትወስዱት። ይሄ መኖር አንችልም። በቀን ውስጥ የሆነ የእግዚአብሔር ቃል ሳናነብ መኖር አንችልም። ያለ ምግብ መኖር እንደማንችለው ሁሉ የእግዚአብሔርንም ቃል ሳናነብ መዋል አንችልም። ምንድነው እኔ ክፍል እያወራ ያለው? ምንድነው እየተናገረ ያለው? አሁን ቁጥር 40 ላይ መጣው አንተ እኔ ምን እያወራ እንደሆነ ስለምናቀው የኔ ብቻ አይደለም የሁላችንም ስለሆነ አሳያለሁ። ጌታ ክርስቶስ ኢየሱስ 12ቱን ሐዋርያት አስተዋወቀ እዚህ ጋር። ከዛ ምን አለ? ላካቸው ጌታ ክርስቶስ ኢየሱስ የ12ቱን ስም ይነግራል እዚህ ቁጥር 5 ድረስ ይኸው። ከዛ ቁጥር 5 ላይ እነዚህ 12ቱን ኢየሱስ ላካቸው ምን አዘዛቸው? ምን ብሎ? በአሕዛብ መንገድ አትሂዱ፣ ከዛስ ወደ ሳምራውያን ከተማ አትግቡ። አይችሉማ፣ ሕጉ ይከለክላቸው ነበር። ቀጥሎ ይልቅስ የእስራኤል ቤት ወደሚሆኑት ወደ ጠፉት በጎች ሂዱ እንጂ ሄዳችሁ ምን አድርጉ ሲልካቸው ተመልከቱ። መንግስተ ሰማያት ቀርባለች ብላችሁ ወንጌልን ስበኩ፣ ተናገሩ፣ ስበኩ አላቸው ጌታ። አዘዛቸው ሐዋርያቱን። ከዛስ ምንም ነገር የሚበላ ነገር አትያዙ፣ ባዶአችሁን ሂዱ። ምንም ነገር ስንቅ ሳትይዙ ወርቅ ወይም ብር ወይም ናስ በመቀነታችሁ ወይም ለመንገድ ከረጢት ወይም 2 እጅ ጠባብ ወይም ጫማ ወይም በትር አታገኙ። ለሰራተኛ ምግቡ ይገባዋልና ይሰጧችኋል። ታዲያ ምንድነው እየነገረን ያለው? ቁጥር 40 ላይ እናንተን የሚቀበል ምንድነው የሚያወሩት እነዚህ ሰዎች? እናንተን የሚቀበል ማለት አሁን የሞተውን የማላቀውን አቦ መቀበል ማለት አይደለም። እናንተን የሚቀበል ይሄ ጥቅስ ለማን ነው የሚሰራው? ዛሬ ይሄው ዛሬ እኔ ለምናገረው ወንጌል ለሚናገረው ለብሩክ ነው የሚሰራው ይሄ ጥቅስ። እኔ ምን ብሎ ነው የሚቀበለው? የምናገረውን ቃል ነው። ኢየሱስ ያድናል የሚለውን የእግዚአብሔርን ሐሳብ
እናንተን የሚቀበል እኔን ይቀበላል እነርሱም